ታዲያስ የሚሊዮነሮች መንገድ እንዲሁም ከየት ኩባንያው በላይ አትክልትና አስቤዛ ጋር በዓል ሲመጣ ከምን ጋር ተገናኝቶ ትዝ ይላችኋል? ተመልሰናልኛ ሲወደድ ስሙ ተሻሽሏል አሉ። ዘይትዬ በላይ አትክልትና አስቤዛ ማዕከል መጀመሪያ ለበዓል ጊዜ የመጀመሪያ ጊዜ እንደነገርናችሁ ሻማ በማብራት ብስኩት በመብላት በሚቀጥለው ዓመት ላይ ዳቦ በመቁረስ እዛው ሻማ በማብራት በሚቀጥለው ላይ ደግሞ ሰራተኛ ጋር አንድ ጋር ሆነን እዛችሁ ሰፋ አለች ፕላስቲክ ቤት በሚቀጥለው ጊዜ አንድ አነስ ያለች መኖሪያ ቤታችን። አሁን ግን በአዲስ አበባ ውስጥ አለ ከሚባለው ቅንጡ አፓርትመንት በዝዋይ ማረሚያ ቤት ለሚገኙ ታራሚዎች አንድ በሬ ገዝተን ደግሞ በዓልን ፏ ብለው እንዲውሉ አድርገናል። በአጋጣሚ ፍቅር አዲስ ካፌው ላይ መራኝ እጄን ይዞ የሚል ሙዚቃ ሰማሁና በላይ ትዝ አለኝ። እና በላይ ሁላችንም እጃችን ይዞ ወደ ሚሊዮነር ጎዳና እንደሚያመራን ነው ተስፋ ማድረግ። አያው አትነሳም ወይ? አያው አትነሳም ወይ? አያው አትሰራም ወይ? የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ታዲያስ አለን የትንሣኤው ብርሃን ከደጃፋችን ነው። የጨለመው ዘመን ማለቂያው ዛሬ ነው። ለኢትዮጵያ ማገር እንሁናት ዋልታ፣ ለኢትዮጵያ ማገር እንሁናት ዋልታ፣ ድህነትን አይዘን የቀረን ለታ። በኪስህ 100 ብር ተስፋ ይታያል፣ በሲስተም ሲመራ ሁሉም ይቀላል። የቢዝነስ አርክቴክቱ መንገዱን ሊያሳየን በላይ ዝግጁ ነው ስልጠና ሊሰጠን። እንኳን አደረሳችሁ፣ እንኳን አደረሰን። አዎ እንኳን በድጋሚ ለትንሣኤ በዓል በሰላም አደረሳችሁ አደረሰን። አዎ ይህ ፕሮግራም ለሁሉም ዜጋ ክፍት መሆኑ ይታወቃል። ያውም ሁሉ ነገር የሚዘጋጀው በነፃ ነው። ነገር ግን አንዳንድ ሰዎች ሳይገባቸው በሚያፌዙት ላይ የዘላለም ጸጸትና ቁጭት የሚፈጥር ሲሆን ለእኛ ገብቶን ለጀመር ደግሞ ልክ እንደ ሀበሻ ልብሳችን ኩራታችን፣ መለያችንና መድመቂያ ወርቃችን ነው የሚሊዮነሮች መንገድ። የሚሊዮነሮች መንገድ ስብዕናን ከሀብት ጋር አቀናጅቶ ትውልድን ወደ ተሻለ የህይወት ጎዳና እያመራ የሚገኝ ልዩ ፕሮግራም። አዎ እንዲህ እያለ እንግዲህ ዋና አሰልጣኙን ወደ መድረክ ለመጋበዝ ያመቸን ዘንድ ከኛ ከፍተኛ የሆነ ሞራል ወኔና ቁጭት ይጠይቃል። ስለዚህ ሁላችሁም እስኪ አንዴ እጃችሁን አውጡልኝ። አይታየኝም፣ እጃችሁን አውጡልኝ። እቺን አብረን እንላለን። ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው በማለት የሚታወቀው ጀግናው አሰልጣኛችን በላይ ሞልዴ
በላይ ሞዴ ሀገርና ሕይወት ሆኖ ለትውልድ እየተረፈ የሚገኝ በራሱ ጊዜ በራሱ ጉልበት በራሱ እውቀትን ከክህሎት ጋር አጣምሮ ድንቅ ስራውን በማሳየት ለሀገር ብቁ የሆነ ታላቅ ወንድማችን በላይ ሞዴን እስኪ አንድ ጊዜ ሞት አድርጋችሁ እንኳን ለትንሣኤ በዓል አደረሳችሁ አደረሰን እያል እየመጣ ነው። በላይ ሞት ሀገር ብሎ ከዚህ ሰው ለትውልድ የተረፈ እየመጣ ነው። ሰው ታዲያስ እንዴት አደራችሁ? እንደምን ቆያችሁ? ለክርስትና እምነት ተከታዮች በሙሉ የትንሣኤ በዓል እንኳን አደረሳችሁ። እሺ፣ በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር የአንድ ደቂቃ የህሊና ጸሎት አድርገን ብንጀምር ቆንጆ ስለሆነ እሺ፣ አረፍ በሉ። በዓል እንዴት ታስቧል? በዓል በጣም ደምቃችኋል፣ በጣም ታምራላችሁ። በዓልን ብዙ ጊዜ በነገራችን ላይ የሚሊዮነሮች መንገድ የቢዝነስ ፕላን እና የስራ ጥበብ ስልጠና ከበዓል ጋር እንዴት እንደምታስቡት፣ እንዴት እንደምታገናኙት፣ እንዴት እንደሚያቆራኛችሁ ከተለያዩ በዓላት ጋር ዘመን መለወጫ ሊሆን ይችላል፣ የእስልምና እምነት ተከታዮች፣ የክርስትና እምነት ተከታዮች ሊሆን ይችላል፣ ሌላም ብሔራዊ በዓላት ሊሆኑ ይችላሉ። ብቻ ግን በዓላት ሲመጣ ትዝ የሚያስብለን የሚቀሰቅሰን ልናስታውስበት የምንችለው ራሱን የቻለ በዚህ ስልጠና ፕሮግራም አለ። ፕሮግራሙ አንዱ አካል ይሆናል ማለት ነው። እንዲሁም ያንን አስታውሶ የመለሰ ሰው የበዓል ሽልማት አለው ማለት ነው። የሶስተኛ ዙሮች ኢንፎርሜሽን እየተላከ ነው። ምናልባት ትንሽ በአንዳንድ ነገር ጀምሩ የምንልበት አሁንም ትንሽ ቆየት ብሏል። ማለትም አንዳንድ አግሪ እያደረግን ያላቸው ድርጅቶች አብረው እንዲጀመርልን የሚሉ እንደገና ግማሽ ዓመት እንደገና ከዛ በላይ አንጠብቅም አንድ ፊት እንጀምር እያሉ ስለሆነ ነው። ሌላ የሶስተኛ ዙር እጅግ በጣም ጎበዝ ታታሪ ሰልጣኞች በነገራችን ላይ እኛ ጀምሩ እስከምንል ለልምምድ ብለው ልምምድን ራሱ ስኬት አድርገውታልና ስኬት እዛው ገና እኛ ጀምሩ ብለን አጀስት አድርገን መቆጣጠርና መፈተሽ በየወር የደረሳችሁበትን አሳውቁ ሳንል በራሳቸው ሰዓት እያሳኩ እየፈጠኑ ልክ እንደ ሁለተኛ ዙር በቃ የሸመጠጡ ሰዎች አሉና ኧረ በእናታችሁ ለነሱ አንድ ጊዜ ሞራችሁ ያንሳቸዋል። በጣም ጥሩ። ምንም ማድረግ አይቻልም። እየሰለጠንን ያለነው የሚሊዮነሮች መንገድ እስከሆነ ድረስ በሚሊዮነሮች መንገድ ሚሊዮነር አለመሆን ኃጢአትም ወንጀልም መስሎ ስለሚታየው የፕሮግራሙ ራሱ ፕሮግራሙ አዘጋጅ ማለት ነው። ኃጢአትም ወንጀልም መስሎ ስለሚታየን በነገራችን ላይ የሚሊዮነሮች መንገድ የተዘጋጀው በመልካም ፍቃድ ዜጎችን ለመቀየር ነው። በራሳቸው ጭንቅላት፣ በራሳቸው ልብ፣ በራሳቸው አእምሮ፣ በራሳቸው ሀገር፣ በራሳቸው ጊዜ አነሳሽ ብቻ የተግባር ሰው ብቻ መሪ ብቻ አቋም ያለው ብቻ ቸግሯቸው ስለነበረ ሀገራቸውን ለመለወጥ አሁን እሱን ማግኘት አለባቸው ብለን ነው። እሱን አግኝተዋል? አላገኙም? ኤኮነ ፈለገው እመኑኝ። የምንረዳው እርዳታ ሁሉ አርቲፊሻል ነው። ምንም አንፈልግም። የምንሰደደውም አርቲፊሻል ሰው ሰራሽ ችግር ነው የሚያሰድደን። አይመጥነንም። ይህም ብዙ ጊዜ አውርተንበታል። ስለዚህ አሁን የሚሊዮነሮች መንገድ ሰልጣኞች አንድም ሰው አንድም ብር እንዳይሰጣቸው እንዳያበድራቸውም ነው አይደል የተደረገው። ኋላስ እንዲሰጡ የሚፈልጉት አንድ ነገር አለች፣ አቅጣጫ። ሌላ ምንም አይደለም የጎደለን ጎበዝ። ይችን አትርሱ ባካችሁን። የቸገረን አቅጣጫ ነው። እንዴት መሄድ እንዳለብን፣ በየት መሄድ እንዳለብን፣ በምን መሄድ እንዳለብን እሱ ብቻ ነው የቸገረን። ምንም አይደለም የቸገረን ምንም። ስለዚህ አንድ ብር፣ 1 ሚሊዮን ብር፣ 1 ትሪሊዮን ብር አይደለም ችግራችን። እሱን ራሳችን ማተም እንችላለን። ሰው ስለሆነ ያተመው
ማተም ስላችሁ ላይክ ዝም ብሎ ወረቀት ብሩ ማተም አይደለም። አለ የተባለ ዓለምን ኢኮኖሚ በምንፈልገው አይነት ማቴሪያል ማተም የሚያስችል ማምረት የሚያስችል መቀየር የሚያስችል መስራት የሚያስችል ምንም አይነት ነገር አልጎደለንም። የጎደለን ግን ያቃሉ ይችላሉ ያልናቸው ከፊት ያሉ ሰዎች የሚሄዱበትን መንገድ ተከትለን መሄድ ነው። እስከዛሬ ገደል የገባ ነው ማለት ነው። ገደል የገባ ነው። ታላቅ እህትሽ ሄዳ እንዴት አንቺ አረብ ሀገራት ትሄጂ? አይፈረድብሽም እኮ። ታላቅ ወንድም ዲቪ ለመሙላት ስንት ቀን እግሩ አብጦ እንዴት አንተ ዲቪ አትሞላ? አይፈረድብህም እኮ። ታላቅ ወንድም ፑል ቤት ሄዶ ሲገተር እንዴት አንተ ሄዳ አትገተር? አይፈረድብህም እኮ። ታላቅ ወንድም በሙስና ሲጨማለቅ እንዴት አንተ አትጨማለቅ? አይፈረድብህም እኮ። ታላቅ ተምሮ ስራቶ ሲጉላላ እንዴት አንተ ትምህርቱን አትተወው? አይፈረድብህም እኮ። በዙሪያ ያሉ ሰዎች ሲሰርቁ ሲሆነብዱ እንዴት አትሆነብድ? አይፈረድብህም እኮ። የመሪ ጉዳይ ነው ትውልዳችንን ገደል የሰደደው ላይክ። ስለዚህ ወገን ራስህን ምራ። ራስህን ለመምራት የሚያስፈልግህ አንድ ደግ አንድ ጎበዝ ከፊት መንገዱን የሚያጠቋሚ ብቻውን ይበቃል። እንደ ሀገር አትጠብቅ፣ እንደ አህጉር አትጠብቅ፣ እንደ ዓለም አትጠብቅ። ትልልቅ ሚዲያዎች የሚያስተጋቡትን ነገር ሁሉ ወደ ጎን ትተወውና አሁን ራስህን ፈትሸው። በቀን ስንት ሰዓት አለ? እሱን ትለካለህ። እጅ ላይ ምን አለ? እሱን ትለካለህ። ምንድነው የጎደለኝ? እሱን ትለካለህ። የሚገርማቸው አንድ ሰውዬ ተደራራቢ አደጋ ደረሰበትና ፌንት አደረገና ወደቀ። የስራ መኪናው ተጋጨ። የስራ ድርጅቱ ተቃጠለ። የተለያዩ ነገሮች አንድ ጊዜ 1 4 5 ዜናዎችን ሰማ። ከዛ ወደቀና ልጆቹ ተባብረው አንስተው ትልቅ ሳይካትሪስቶች ጋር ወሰዱትና የስነ ልቦና እገዛ እንዲደረግለት። ትንሽ ከነቃ በኋላ ሰውየው ኢንተርቪው ማድረጉን ጀመረ። ምንድነው የሆንከው? በዚህ ልክ እንደም ያለው ምን ያልሆንኩት አለ? አይናገርም። ምን ያልሆንኩት አለ? ምን ያልሆንኩት ምን ያልተበደልኩት አለ ማለት ጀመረና ነገረው። የስራ መኪናው የስራ ድርጅቱም የቅርብ ባልደረቦቹም ብዙ ነገር እንዳጣ ነገረውና በጣም ነው የሚገርመው። በጣም ነው ይሄን ሁሉ አለው። አዎ ከዛ ታዲያ ምን ቀረህ አለው። ምንም፣ አንድ መኖሪያ ቤት፣ አንድ ምነዳት መኪና፣ አንድ ልጆችና ሚስቴ በቃ እና እኔ ማለት ጀመረ። አያችሁ፣ እስኪ ሂሳብ እንስራ አለው። ሂሳብ እንስራ እስኪ። እቺ ማከለኛ ጧ በጣም ታምራለችና አሁን ብፈልጋት ትሰጠኛለህ አለው። ምን ማለት ነው አለ። አይ 1 ሚሊዮን ልሰጥህ እፈልጋለሁ እኔ። መኪናው 1 ሚሊዮን ነው ሲለው አልሰጥህም አለ። ስለዚህ 10 ጣት ስላለህ 10 መኪና አለህ ማለት ነው። ለአንድ መኪና ነው እንዴት አደረግ ትንጫጫው። ቀስ እያለ ጥያቄውን ቀጠለ። የምትኖርበት ቤት አለ፣ አሁን ጎዳና አታድርም? አይ አዎ አለ። የምትነዳው መኪና አለ፣ አሁን በእግር አትሄድም አለው። አይ እሱማ አለ። አንተ ዳር አልፈረሰም፣ ባለቤት አለች አይደል አለው። አይ እሷም አለች። አሁን ሀዘን ምንም አልሆንክም፣ ቢያንስ ባልደረቦችህን እንጂ ወለድካቸው ልጆች እነሱም ሁሉም አሉ። አሁን ካጣኸውና ካለ ማንኛው ይበልጣል ሲለው ከህመሙ ጤናው በረታና ቆሞ መሄድ ጀመረ። እኛም ቆመን እንዳንሄድ ያደረገን ያጣነውን ስለምናስብ እንጂ ያለንን ብናስብ ኖሮ ቆም ብለን ያለንን ብናስብ ኖሮ ወንድሜ ምንድነው ያጣኸው ብትባል ማጥናት የሚጠቅምህ ለዲስኩር ለወሬ አይደለም። ጋዜጣ ለመቸርቸር መሆን የለበትም። መጽሐፍ ለመቸርቸር መሆን የለበትም። ለትዕይንት መሆን የለበትም። ለሶሻል ሚዲያ መሆን የለበትም። ዝም ብሎ አርቲፊሻል ለመታወቅ መሮጥ መሆን የለበትም። ማጥናት የሚጠቅምህ ያለንና የጎደለን ለመለየት። እኛ ምንድነው ያላችሁ 12 ሀገር ላይ ዓለምን ብንፈትሽ የተማርነው ዕውቀት ሳይሆን ትዝብት ይዘን፣ ትዝብቱ ግን ጠቀመን። ምን እንደ ኢትዮጵያ ጸጋ የሌላቸው ሀገሮች ሚሊዮነርና ቢሊዮነር ሆነው ማየቱ። እኔ እኮ መጀመሪያ እንዴት እንስራ፣ እንዴት እናምርት፣ እንዴት እንሽጥ፣ እንዴት ግብይት ትስስር እንፍጠር፣ እንዴት አድርገን ቢዝነስ ፕላኑ፣ እንዴት አድርገን ቀመሩ ከማለታችን በፊት ለራሱ እንዴት ሊሆን ይችላል የሚሉ ሰዎች ያለንን ስላላወቁ እኮ ነው። ከባድ የሚባል ነገር እዚህ ጋር ጭራሽ ኑሮ ሳይሆን ከባድ እኛ ራሳችን ነን። ምናልባት አንዳንድ ጊዜ ባዮሎጂ በጣም ሲረቅ፣ ሳይንስ በጣም ሲረቅ ቢደብርም
ቻይና አንዳንድ ጊዜ ከአንገት በላይ ሰው መቀየር ጀምራለች ሲባል አቤትኛ ሀገር ውስጥ ሰው ነው የሚተርፈው? አብዛኛው የኛ ሀገር ሰው ከአንገት በታች ነው። በስጋው የሚያስብ በሆዱ የሚያስብ በቂጡ የሚያስብ የሚመስል ያክል ድረስ ማለት ነው። ትንሽ ችግር ከመጣችበት መፍትሄ ከመፈለገ ለቀስ ጥሩምባ ይዞ መንገድ የሚወጣ ዋሽንት ይዞን ጉርጉሮ ይዞ መኪናን ያክል ነገር እኔ ለአንድ ወር ከተባበረኝ ጎበዝ አንድ ሰው ምን አለ እየሰራው ባሳክመው ወገኔ። አይታቸዋል። አንዳንድ በጣም አካል ጉዳተኛና ህመምተኛ ሰዎች ደህና ወጣት አዝሏቸው ልመና ይለምናሉ። ጎበዝ ያ ወጣት ተጎጂውን አዝሎ ልመና ከሚዞር የምር ለነፍስ ብሎ ከሆነ እየሰራ ቢንከባከበው ማንኛው ይሻላል? እየሰራ ለምን አይነግበው? ወይስ ልመና ኢንቨስትመንት ነው? በገንዘብ ትገዛና አትርፈ ማለት ነው። ሰውየው ተሽከርካሪ መሆኑ ነው። ሰውየው ደረቆ ደግሞ መከራየቱ ነው መሰለኝ። የጋሪ ትራንስፖርት ማለት ነው። ነዳጅ ምን የለ ምን የለ። እንደዚህ አይነቱ ነገሮች በጣም ብዙ የምንፈትሸዋል። በጣም ብዙ ጊዜ ብናወራው የማያልቅ ሰው ግን ለማንኛውም ይሄንን ስናወራ የሚሊዮነሮች መንገድና በዓል ምን ይመስላችኋል? የሚሊዮነሮች መንገድ ይህ ስልጠና ፕሮግራምና በዓልን ከምን ጋር እንደምታስታውሱት ዛሬ በደንብ የምንፈትሽ ይሆናል ማለት ነው። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በነገራችን ላይ ምናልባት ከመለሳችሁት ጋር ካገናኘ እዚህ ጋርም ነበረ ስለተመለሰ ይውላችሁ በጣም የራሳችን አመለካከት አለ። አብዛኞቹ ሰዎች ብዙ ጊዜ ውጤት የሚያዘው ከአብዛኛው ነው አይደለ? አብዛኞቹ ሰዎች ሀብት ስላለው አይደለም፣ ለገንዘቡ አይደለም፣ ለፎቁ አይደለም፣ ለመኪናው አይደለም። አብዛኞቹም ባለ ሀብቶች ሰላምታ በተለየ ሁኔታ፣ ክብር በተለየ ሁኔታ የምንሰጠው ያ ሀብታም የሆኑበት መንገድ አንድ ዝም ብሎ አይደለም፣ ቁጭ ብለው አይደለም። ያ ሀብታም የሆኑበት መንገድ ያ ብቃት፣ ያ ኮንትሮሉ፣ ያ ማኔጅመንቱ፣ ያ መፈለጉ፣ ያ ማምጣቱ፣ ያ ማግኘቱ፣ ያ መቆጣጠሩ፣ ያ ማቆየቱ የሆነ ኳሊቲ አለ የለም? እነሱ ጋር አለ። የሆነ ኤነርጂ አለ የለም? አለ። ወይ የሆነ ሰዓት ሰርተዋል፣ ወይ የሆነ ሰዓት ቆጥበዋል፣ ወይ የሆነ ሰዓት ነግደዋል፣ ወይ የሆነ ሰዓት ተመራምረዋል፣ ወይ የሆነ ሰዓት ዘርፈዋል። ብቻ አልተኙም አይደለም? ብቻ ተኝተው ቁጭ ብለው አልመጣም። የሆነ ጭንቅላታቸውን ብቻ ኔጌቲቭ ይሁን ፖዚቲቭ ባናውቅም ግን አሰርተውታል። አላሰርተውም? አሰርተውታል። ከመጣ በኋላስ እንዴ ብዙ ሰው እኮ መጣ ሄደ ይላል አይደለ? ተቆጣጥረውታል፣ ማለት ኮንትሮል አድርገውታል፣ አቆይተውታል። የሆነ ብቃት አላቸው፣ ከኛ የተለየ የሆነ ደረጃ አላቸው። እሱ ነው በነገራችን ላይ እሱ ነው የሚያደርጉት። የሆነ ከኛ የተለየ ፓወር እና ቴክኒካሊ የሆነ ብቃታቸው እሱ ነው በነገራችን ላይ እንጂ እኮ አሁን ምሳሌ አንዳንድን ሰው በባለሀብትነት ደረጃ ሰተነው ገንዘብ ብቻ ቢሆን ኖሮ
አሁን መሀል ከተማ ውስጥ 1000 ካሬ ቦታ ያለው ሰው ቢሊዮነር ነው አይደለም? ቢሊዮነር ነው አይደል? ነው እኮ። ነገር ግን ለሱ ብድግ ብሎ ሰላምታ የሚሰጥ የሚያከብር ሰው ታያላችሁ? የለም። አያችሁ፣ በገንዘብ ቢሆን ኖሮ ለሱ ነበር የምንሰጠው። ለሚንቀሳቀሱት፣ ለሚታወቁት፣ ራን ለሚያደርጉት ይሄ አቅማቸውን፣ ይሄ ኮንታክታቸውን፣ ፓወራቸውን፣ ሪሌሽናቸውን፣ ቃላታቸውን የምናቅ ግን በዛ አይነት መንገድ አንቀሳቅሰው ያገኙ ያ ሰው ምናልባት ወይ ከቤተሰብ ይሆናል የወረሰው፣ ወይ ዝም ብሎ በአጋጣሚ የጸናለት ሊሆን ይችላል፣ ወይ ደግ ባለስልጣን ዘመዱ ሊሆን ይችላል። ያው ደግ እንበለው እንግዲህ፣ ደግነት እንደዚህ ባይሆን ብለን እንሂድና ያኛውን ሰውዬ ሀብቱን ለክተው ቢሆን ያን ነበር ሰላም የሚሉት። ከሱ በታች ሀብት ያለውን ሰው ግን ብቃቱን፣ እንቅስቃሴውን፣ አቅሙን ነው ቴክኒካሊ ከኛ የተለየ የሚያዋቅራቸውና የሚቀምራቸው ነገሮች እሱ ነገር ነው። አያችሁ እንጂ ግን ብዙ ጊዜ ሰዎች ለሀብታም አሸረገደ የሚባለው ነገር ከዚህ በኋላ ፋቁት። አዎ ድብ እናድርጋችሁ፣ ሀብታም በደንብ ሰላም መባል አለበት። ይሄ ማለት ድሃና አትበሉን አላልኩም። ሁሉም ሰው በሰውነቱ እግዚአብሔር ሰላምታ አይነሳውም፣ አይነፈግም፣ ይሰጠዋል፣ ክብር ይሰጠዋል። ለሀብታም ግን ለየት ያለ ፕሮፌሽናል የሚሰጠው የሰውየው ብቃት ክብር ለሚገባው ክብር ስጥ ተብሏል እኮ። ገብታችኋል? ለምን ካላችሁ ያ ሰውዬ ሀብቱ ሳይሆን አሁን እንዳወራኋችሁ ሀብትን ለማግኘት የተጠቀመበት ነገር ከኛ ለየት ያለና ብቃት ያለውና ቆፍጣና ዋጋ የከፈለ ጎበዝ አቺቭመንት ስለሆነ ያሳየን ነገር እሱ ነው። ጥሩ። ሌላው ወደ በዓሉ ልውሰዳችሁ። የሚሊዮነሮች መንገድና በላይ አትክልትና አስቤዛ በአጭሩ ኩባንያ ናቸው። በላይ አትክልትና አስቤዛ ማዕከል የዚህ ፕሮግራም በየወሩ 1 ሚሊዮን ብር የሚወጣ ፈንድ ያደርጋል። የሚሊዮነሮች መንገድ ደግሞ እያንዳንዱ ሰው ልክ እንደ በላይ ድርጅት የራሱን ድርጅት እንዲገነባ የራሱ ሀብት እንዲኖረው 7 ቤተሰብ ውጭ ቢኖረው 7ቱ ቤተሰብ በስደት ሀገር የሚሰሩትን እዚህ እሱ በአንድ ወር እንዲሰራ ረጅም ጊዜ በቅጥር ወይም ደግሞ በተራ ትራዲሽናል በሆነ ንግድና ቢዝነስ ውስጥ ያሉ ሰዎች ሲደክሙ እሱ በአጭር ጊዜ በጣም ቶፕ ሚሊዮነር እንዲሆን እያንዳንዱ ሰው ምንም አይነት የአመለካከትና ኢኮኖሚ ችግር እጥረት እንዳይኖርበት በነፍስ ወከፍ ሁላችንም ኢትዮጵያዊ የተሻለ ደረጃ ላይ እንድንደርስ እየደከመ ያለ ለትርፍ ያልተቋቋመ ለሀገር ብቻ አገልግሎት የሚሰጥ ብዙ ኃላፊነትን ወስዶ አዲስ ነገሮችን ህዝብ ላይ ያበረከተ ደግሞ ይህ የሚሊዮነሮች መንገድ ፕሮግራም ነው። ባካችሁ ለበላይ አትክልትና አስቤዛ ነው ጀመረ። የሚሊዮነሮች መንገድ ማሰጥ ተብሎ ነው እየሰጠ ያለው። የፋይናንስ ምንጫችን ለዚህ መንቀሳቀስ ኮንፊደንስ ሆኖናል አልሆነንም? ሆኖናል እኮ። ማለትም እያንዳንዱ ሁሉም በገንዘብ ነው የሚተነፍሰው። አፍሪካ ውስጥ ታውቃላችሁ፣ ሁሉም በገንዘብ በሳምባ አይደለም በገንዘብ የሚተነፍስ ሀገር ላይ ነው ያለ ነው። በእውነታውና በትክክለኛው መንገድ ህዝባችንን መቀየር አለብን ብለን እንድንመጣ ያደረገን ሰው በዋዜማው ለዚህ ላበቃን ለፈጣሪ ሁላችንም ፈጣሪ አንድ ጊዜ አመስግኑልን። እሱ ሲፈቅድ ስለሆነ ብዙዎቹ ጠቅላውት ደምረውት አካውንታቸው ላይ በብርም በዶላርም በቢትኮይንም ማስቀምጠውት ይህን እድል ስላላገኙ መታደል ነው አይደለም? ሲፈቀድልህ ነው መስጠትም ማገዝም ዞር ብለህ የጎደለውን ማየትም ወንድምን መቃኘትም ሰው ማለት ምንድን ነው ብለህ እንድታስታውልም እኮ የሚያደርግ ገንዘብ ከአልኮል በላይ በሚያሰክርበት ዘመን እሱም ስትታደል ነው። ስለዚህ መጀመሪያ ፈጣሪ ቅዱስ ፍቃድ ነው። እንደውም የኢትዮጵያ ትንሣኤ ሆኖ ነው ብለን ሁሉ እናስባለን እኛ። ማለትም ኢትዮጵያ ውስጥ ሰርቶ መለወጥ ቀላል ነው የሚለው ቃሉ መጀመሪያ ለራሱ በተግባር የኖርነውን ነው። እዛ ሄደን ያተምነው ኢትዮጵያ ውስጥ እንዳንረሳት ሁል ጊዜ በጋራ እንበላል። ድምፃችሁን ከፍ። ኢትዮጵያ ውስጥ ሰርቶ መለወጥ፣ ሰርቶ ሚሊዮነር መሆን፣ ሰርቶ ቱጃር መሆን የባህል ጨዋታ ያክል ቀላል ነው። አዎ 100% ቀላል ነው። 100% የባህል ጨዋታ ያክል ቀላል። አንድም ከባድ የሚባል ነገር የለም። አንድም ከባድ የሚባል ነገር የለም። ጭራሹንም ነው የማወራችሁ። ጭራሹንም ከባድ ያደረግነው ራሳችን ብቻና ብቻ ነን። በዓል ሲመጣ የሚሊዮነሮች መንገድ
እንዲሁም ከኩባንያው በላይ አትክልትና አስቤዛ ጋር ይህ በበላይ ሚዲያ እየተዘጋጀ በሀገሬ ቴሌቪዥን የሚተላለፈው ፕሮግራም በዓል ሲመጣ ከምን ጋር ተገናኝቶ ትዝ ይላችኋል? ከምን ጋር ታገናኙታላችሁ? በዓሉ ገና ሲመጣ፣ በዓሉ ዋዜማ ላይ፣ የበዓሉ ዕለት፣ በዓሉ እያለፈ ብቻ ግን ከበዓሉ ጋር በተያያዘ ምን ይመላለሳል አእምሯችሁ ውስጥ? ይችን የመለሰ ሰው ተጨማሪ ለእንግዶቹ አንድ ተሳትፏችንን እውቀቱን ለነገረን ሌላ ይገባዋል ብለን የምናስቀምጠው ትንንሽ የበዓል ሽልማቶች አሉ። እሱንም እንዲወስዱ እናደርጋለን ማለት ነው። እሺ፣ እድሉን ስለሰጠኝ አመሰግናለሁ። እኔም ማስበው ምንድነው በዓል ከመጠጥ ከመብላት ከመጠጣት ከቤተሰብ ጋር ኮሙኒኬት ከማድረግ ያልፋል። ለምን ናሽናሊ የምናከብረው ነገር ስለሆነ በጣም ስማርት ሆነን ካሰብነው በዚህ ቀን ምን ባደርግ ሊሄድ ይችላለሁ ወደ ምፈልግበት ፖይንት ስራዬን ተጠቅሜ ማለት ነው። ምክንያቱም የማጆሪቲው ኢንተረስት ይታወቃል። ምን ማድረግ ይችላለሁ እኔ በምን ያክል ደግሞ ልራመድ ይችላለሁ ቀኑን ተጠቅሜ ዋዜማውን ተጠቅሜ የሚያልፍበትንም ተጠቅሜ ምን ማድረግ ይችላለሁ ብለን ማሰብ እንችላለን። እሺ፣ ሰግናለሁ። አልተመለሰም። ሙከራው ጥሩ ነው። አልተመለሰም። ለቀጣይ ልክ ሽልማቱ እሺ፣ መልሱ እንደተገኘ አድናቆቱም ሽልማቱም እዚሁ ጋር ነው። እሺ፣ የቀጠሮ ምናምን የለም። ካሽ በካሽ ነው። አኛ ካሽ በካሽ ያ። እሺ፣ ልክ ስራ ብቻ ነው። እኔ አሁን የሚታየኝ ኮፒ ማድረግ እንፈልገው በላይ የሄድበት መንገድ ነው። ስለዚህ የሆነ ቦታ ላይ የምደርስበት መንገድ ቦታ እስከሚደርስ ድረስ ለእኔ በዓልም አዘቦትም አንድ ቀን ነው። ተመሳይ ነው ብዬ ነው የማምነው። መስራት እንዳለብኝ ነው የማምነው። ከተከለከሉ ወይም ይሄ ለበዓል ብለን በአበሻዊ ልማድ በጣም ኤክስትራቫጋንት የምናወጣቸውን ወጪዎች ተቆጥበን ብዙ ገቢ ማስገኘት አለብኝ ብዬ ነው የማስበው እና በዓልን ሳስብ እኔ እንደዛ ነው። ከኖርማሉ ከተለየ መንገድ በስራ ተጠምጄ ማግኘት የሚገባኝ ነገር ወይም መድረስ የሚገባኝ ቦታ ላይ ለመድረስ ሙሉ በሙሉ ዲቮትድ መሆን ነው ለእኔ በዓል የሚታየኝ። አመሰግናለሁ። እሺ፣ በጣም ጥሩ። ራሱ የተረዳበትን የራሱን ጥንካሬ እና አመለካከት ነግሮናል። በፍጹም መልሱ ግን አልተመለሰም። ከበላይ አትክልትና አስቤዛ ጋር ከሚሊዮነሮች መንገድ ስልጠና ጋር ተያይዘው በዓል ሲመጣ ትዝ የሚላችሁ ምንድን ነው? እስካሁን ያሉት ነገር ትክክል አይደለም አላልኩም፣ ትክክል ነው። ነገር ግን በተለይ አውቶማቲክ ቀድመው የሚመጡት የምንስላቸው የምንጓጓቸው ለምን እዚህ ጋር ንግር አታደርገንም? እሺ፣ ቀጥይ። ሚሊዮነር መሆን የባህል ጨዋታ ያህል ቀላል ነው የሚል ነው እኔ ያያዝኩት። እሺ፣ በጣም ጥሩ። እቺ ጠጋጠጋ ቃለ ማንሳት ነው። እሺ፣ አልተመለሰም። ሙከራው ግን የሚገርም ነው። እሺ፣ ቀጣይ። እሺ፣ አመሰግናለሁ። እኔ ደግሞ እንግዲህ ያገኘሁትም አላገኘሁትም የሚሊዮነሮቹ መንገድ ከበላይ አትክልትና አስቤዛ ማዕከል ካሉ ሰራተኞቹ ጋር ስራ ላይ የነበሩትን ከሰራተኞቹ ጋር አብሮ ፕሮግራም ቅውጥ ያለ ፕሮግራም እያሳለፈ እንደሚያሳልፈው እሱን ነው የመጣው። አንደኛው ተመልሷል። ባክህን እዛ ጋር ያለውን ዕቃ አምጣልኝ። ካሽ በካሽ ነው አይደለ? አንዱን ዘይትና አንዱን ማዳበሪያ እንትን ኩንታሉን አይደለ? ኩንታሉ ቆይ ተሸላሚያችንን ወደ መድረክ ትልኩልናላችሁ። ምንም ማድረግ አይቻልም። መቅናት ምናምን አይቻልም። አለማጨብጨብ አይቻልም። አይ ይሰጥልናል። ሸፕ ይኸው 5 ሊትር ምንድን ነው የሚባለው? አሁን ሲወደድ ስሙ ተሻሽሏል አሉ ዘይትዬ። እና ይሄ አንደኛ ደረጃ የበረሃ ሽንኩርት ነው። 5 ኪሎ ሽንኩርትና 5 ሊትር ዘይት። ንብረትን ያዝ ንብረትን ያዝ የምትለው አለ። 1 ደቂቃ እንዴት እንደዚህ አልተቻልክ? ቴንጆ ባይዘ በጣም ከሚገርመኝ ፕሮግራም ውስጥ ታላቅ ፕሮግራም ነው የሚሊዮነሮቹ መንገድ
የሚሊዮነሮቹ መንገድ በጣም ጥልቅና ትልቅ ነው። ለምን ካለ ቢዝነስ ማለት የትርፋማ ለመሆን አለም የተቋቋመው ኢትዮጵያዊነትን በሚለካ ኢትዮጵያዊነትን በሚወስን ከበጎ አድራጎትም በላይ ጥልቅ በተግባር እያየን ያለንበት ስለሆነ እጅግ በጣም አክብሮት ስላለኝ በደንብ ነው የምከታተለው። ቅዳሜ ማታ የሚሊዮነሮቹ መንገድ ሳላይ እርግጠኝነት አልተኛም፣ ሁልጊዜም ማለት ነው። ለምን እያንዳንዱ እዚህ እንኳን ባልመጣ ያችን ሰዓት የኔ ነች በቃ። እና እንደ ትልቅ ነገር ነው የማየው እኔ በጣም ትልቅ ነገር ነው የሚታየኝ። አመሰግናለሁ። ሰጪው እያለ ጋባዢ ለምን ይሰስታል ነው እያለ ያለው። አንድ በክብር ወደ ቦታው መልሱልን። ሸብ 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 ቅናት ነው በቃ። አንተ ቢያንስ የሆነ ሰው ጠራል። ገና በግ ስንሸልም እንዴት ልትሆኑ ነው እንዴ? በዘይት ይሄን። እሺ ቀጣይ ማን ነው መልሱን? በነገራችን ላይ መልሱን የመለሰው የሚሊዮነሮች መንገድ ይሄ ቢዝነስ ፕላንና የስራ ጥበብ ስልጠና ሲመጣ ማነው በዓላት ሲመጣ ይሄ የሚሊዮነሮች መንገድና የበላይ አትክልትና አስቤዛ የሚያደርጋቸው ክንዋኔዎች የሚያደርጋቸው የሚናገራቸው ቃላቶች ለምን የሰው ላይ መስራት ለምን ማቀር ለምን አጀስት ማድረግ ለምን ፕሮግራማይዝድ መሆን እንዳለበት ብዙ ከበዓላት ጋር የተያያዙ ያለፉትም የተናገርናቸው ወደፊት እንድንኖራቸው ያቀርናቸው ብዙ የተያያዙ ትዝታዎች አሉ። አንዱም መልሶታል። በዓላት ሲመጣ በላይ አትክልትና አስቤዛ ማዕከል ሰራተኞቹ በሙዚቃ በባንድ በሬ ታርዶ ሸፎች መጥተው ምግብ አዘጋጅተው ቤቱ ተውቦ በተለየ ሁኔታ በዓላትን ኮንሰርት በሚመስል መንፈሳዊ ባህላዊ የተለያዩ ሳይንሳዊ ጭምር ቴክኒካሊ ስራው የስራ ጥያቄው ለራሱ የሚያዝናና የሚያስደስት ከአእምሮ ውስጥ የማይወጣ ኢትዮጵያኖች መኖር ያለብን እንደዚህ ነው የሚል ሳይናገር የሚያስተምር ግሩም ሴፍ ቴክስት አለው ለእኛ ሰራተኞች። አንድ ጊዜ አረ ያንሳቸዋል። እጅግ በጣም ጥሩ። ወደ ቀጣይ ጥያቄ እንሂድ። ማን ነው መልሱን ያገኘው ሰው? እሺ እድሉ ስለተሰጠኝ አመሰግናለሁ። በላይ አትክልትና አስቤዛና ባህልን የሚያገናኘው ነገር ሰልጣኞችን አወዳድሮ ዘይቱንም ሽንኩርቱንም በመሸለም ማለት ነው። ሁለተኛው ተመልሷል። ሁለተኛው ተመልሷል። ሌላው የሚሊዮነሮች መንገድ ከመጀመሩ ጀምሮ በቅርብ ጊዜ የቴሌቪዥን የሬዲዮ ፕሮግራም እንደምናዘጋጅ ኢትዮጵያኖችን በነፃ በራሳችን ወጪና አዳራሽ እውቀት ቢዝነስ ፕላን እንደምናሰለጥን እየተናገርን ጀምሮ እንዳሁን የራሳችን ሚዲያ ሳይኖር በተለያዩ ሚዲያዎች ላይ አስቤዛ በመሸለም ሁልጊዜ ዋዜማው ላይ እየተገኘን በማንበሽበሽ እንታወቃለን። እና ብዙ ጊዜ በዓላት ሲመጣ በላይ አትክልትና አስቤዛ ወይም የሚሊዮነሮች መንገድ ፕሮግራም ትዝ የሚላቸው ሰዎች አንደኛው ሰራተኞችን በተለየ ሁኔታ እንዲያከብሩ ማድረግ ነው። ሁለተኛው ግን ለተለያዩ ሞካሪና ምጡቅ አእምሮ ላላቸው ትንሽም ነገር ብትሆን የእውቀት ፍንጭ ነችና እሷን ለሚሞክሩ ሰዎች ጥያቄና መልስ እያወዳደረ ሽልማት በመሸለም ነው የሚታወቀው። አንድ ጊዜ ና ስጦታውን አምጣልኝ። ምንም ማድረግ አይቻል፣ ወደ መድረክ ላኩልኝ። እኔ መጀመሪያም እኮ አንላቀቅም ይመስለኛል ሲጣራ ሸብ 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 ሸብ። ስሜ ተሻለ እባላለሁኝ። የሁለተኛ ዙር ሰልጣኝ ነኝ። ስለመለስኩኝ አመሰግናለሁ። እሺ ንብረት ያዝልኝ ንብረት። አዎ ቆይ ሌላ እንዲያው የምትለው አለ? ይህን መልስ ልትመልስ የቻልክበት እስኪ ድገምላቸው። ያው በስነ ስርዓት ስለምሰለጥን አሰልጣኛችን በስነ ስርዓት ስለሚያሰለጥነን የእሱን በደንብ ስለምከታተል ያው እኔ እመልሻለሁ ማለት ነው። ስለዚህ በዓል ሲመጣ ትዝ የምትልህ ነገር ይቺ ስልጠናና ይቺ ሽልማት ነው። እሺ እናመሰግናለን። በክብር ወደ ቦታው ሸጥ ጠንቀቅ ብላ ሄድ። እሺ ብዙ ሰው አይተዋልና መንገዱን እያጠናኝ። እሺ ቀጣይ ማን ነው? ቀጣዩን ሽልማት የሚወስድ ሰው እንዴ ነችና ይችለኛማ። ቆይ እኔ እኮ አሁን ተግባባን ያላችሁ ይመስለኛል። እሺ የሚሊዮነሮች መንገድ በዓል ሲመጣ ትዝ የሚለኝ የባህል ጨዋታ ከአሰልጣኞቹ ጋር የባህል ጨዋታ የሚያደርገው ነው።
እጅግ በጣም ጥሩ። የተደረጉትን የሚደረጉትንም መልሷል። ነገር ግን ጥሩ ነው፣ መልሱ ግን አልተገኘም። እሺ አመሰግናለሁ። የሚሊዮነሮች መንገድና በላይ አትክልትና ቤዛ አንድ የሚያደርጋቸው በዓል ሲመጣ ትዝ የሚለኝ ከዚህ በፊት ስራውን ሲጀምር በበዓል ጊዜ ስራ እንደሚሰራና ማለት በበዓል ጊዜ ስራ ሲሰራ እንደነበረ ነገር ግን እሱ ሚሊዮነር ከሆነ በኋላ እና ከሰራተኞቹ ጋር በዓልን በቅድም የተመለሱት አይነት ፕሮግራሞችን ድርጅቱን ዘግቶ በበዓል ጊዜ ስራ እየሰራ እንትን እያለ ሰራተኞቹንም ይበቃል ተመልሷል። እጅግ በጣም ግሩም ነው። በላይ አትክልትና አስቤዛ በ1500 ብር ሲቋቋም እንደ ዛሬ ሳይገዝፍ ወደ ሱፐርማርኬት ወደ ሃይፐርማርኬት ሳይጠጋ እንደ ዛሬው በየከተማው ላይ ትልልቅ ብራንቾችን ክሬት ማድረግ ዱባይ ላይ ሄዶ ማርኬት መገንባት መደፋፈር ሳይጀምር ይህንን ግዙፍ በየወር 1 ሚሊዮን ብር ወጪ የሚያስወጣ ፕሮጀክት ከማቋቋሙም እንደዚሁም ልዩና ቅንጡ ከተማ ኢንቨስት ፕሮጀክት ከማድረጉም ወዲህ በ1500 ጀምሮ ሲቋቋም እንደውም ስራችን መቼ ነበረ? የበዓል ጊዜ ነበረ። ለበዓላት ስራ ነበረ። ፕሮግራም ሲኖር፣ ጎረቤት ሰርግ ሲኖር፣ ልደት ሲኖር፣ ሰደቃ ሲኖር፣ ክርስትና ሲኖር፣ ምረቃ ሲኖር እኛ ጋር ግን ምን ነበረ? ስራ ነበረ። እንቁጣጣሽ፣ ኢድ ቢሆን፣ ፋሲካ ቢሆን፣ ገና ቢሆን፣ ጥምቀት ቢሆን እኛ ጋር ምን ነበር? ስራ ነበረ። አሁን ግን ከተሳካ ከተገነባ ገቢ ከተቋቋመ ብዙ አቅም ከተፈጠረ በኋላ በዓላት በደንብ መከበር የቻሉት የት ሆነ? እኛ ቤት። እቅድና ታርጌትን እንዳትረሱ። የሚቀጥለውም ጥያቄ ከዚህ ጋር የተያያዘ ነው። ስለዚህ ባካችሁን እንቁና ጎበዝ ሞካሪ ብቻ ሳይሆን በደንብ ያገኘንን መልሱን ያገኘውን ሰውዬ ሳትቀኑ በደንብ እያጨበጨባችሁ ወደዚህ እቃውን አምጣልኝ። ሸፕ 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 ለማይኩ እስኪ ስምና አስተዋወቃቸው። ሰልጣኝ ነው ሆይ መልሷን ልታገኝበት የቻልከ ግማሽ ደቂቃ ሀሳብ ካለ መልእክትም ካለ። እሺ አመሰግናለሁ። የሁለተኛ ዙር ሰልጣኝ ነኝ። ያው መጀመሪያ ዙር ላይ ነው ስልጠናውን መከታተል የጀመርኩት። በዩቲዩብ ነበር እያየ ነበረው። ለረጅም ጊዜ አላመንኩም። ያው ብዙ ሰው የሚለውን ማለት ነው። ይሄ ስልጠና ሌላ ነው ብዙ ነገር በላይም እዚህ ይጠቅሰዋል ብዙ ጊዜና አላመንኩም ነበር። በተደጋጋሚ ወደ 45ኛው ክፍል ድረስ ካየው በኋላ ነው አምኜ በአካል እዚህ የመጣው መሰልጠን የጀመርኩት ማለት ነው። የሁለተኛ ዙር ሰልጣኝ ነኝ። እያሳካው ነው ያለሁት። እጅግ በጣም አሳካሰው ሞራል በደንብ ስጡ። እኛ ሰው ደስ የሚለን ምን ሲያደርግ ነው? ሲያሳካ። አበሻ ምቀኛ ነው የሚባለውን አርቀን ደቼ ያስበልጠን ታሪክ እናደርጋለን አናደርግም? ላሳኩ ሰዎች ማድነቅ ማጨብጨብ። እስኪ እና አመሰግናለሁ በጣም ሰዎች ያው ይሄን ነገር እንደ እንትን ሳይሆን መጥተው እንዲሰለጥኑ በደንብ እንትን እንዲሉ እፈልጋለሁ። አመሰግናለሁ። ከልብ እናመሰግናለን። ንብረትህን ይዘህ ጠንቀቅ እያልክ ሂድ። ከልብ እናመሰግናለን። ምንም ቤቱ ቢኖረው ባይጎድልበት ቢደግስም በእኛ ስጦታ ደግሞ እንቁ የሆነ እንግዶችን ይጋብዝበታል። ይቻላል አይደለም? ስለዚህ ቀጣዩ መልስ ከዚህ ጋር የተያያዘ ነው። እሺ፣ ሌሊት 11 ሰዓት የስጋ ፌስታል መሸጥ የሚገርም የማይረሳ ትዝታ ነው። እጅግ በጣም ስልጠና ላይ የነበረ ጎበዝ ተከታታይ፣ በጣም የሚደነቅ ጥሩ ሀሳብ አንሸራሽሯል። መልሱ ግን አልተመለሰም። እሺ እኔ ደግሞ ባህልና የሚሊዮነሮች መንገድ የሚያገናኘው ብዬ ማሰብ ባህል ሲደረግ እንግዲህ በሁሉም እምነት ሊሆን ይችላል። የተለያዩ አስቤዛ ነገር ያስፈልጋል። መቼም በእምነቱ ያክብርና ከዛ በኋላ ለመፈሰክም ሆነ ለሆነ ነገር ለማድረግ አስቤዛ ነገር ያስፈልገዋል እና ከየት ልግዛ ሲል ከበላይ አትክልትና አስቤዛ ግዛ ተብሎ እዛ ሁሉም ነገር ስለሚገኝ በዚህ ይይዟል ብዬ አስባለሁ። ግሩም ነው። የሚገርም ሙከራ ነው። የሚገርም ዳሰሳ ነው። መልሱ ግን አልተመለሰም። የተለያዩ እንግዶችን በመጋበዝ ኦኬ፣ ልክ የሚደረገው የተለመደው የታወቀው ትክክለኛ ነገር ነው።
መልሱ ግን አልተመለሰም። እንዲያውም የሴቶች ተሳትፎ ጥሩ መለሰችው እያልኩ ነበረ። ሪል ነው የተናገረችው፣ የሚደረገው ነው። ነገር ግን በጣም ሴንሲቲቭ የሆኑትን ነገሮች ነው ለመልስ ያስቀመጥ ነው። የሚሊዮነሮች መንገድና ባህል የሚያገናኘው ብዬ እኔ ሳስበው ማለት ባህል ስንሰራ ኑረን የምናከብረው ማለት በቃ በአንድነት ወይም ስራ ትተን የምናከብረው ነገር ነው። የሚሊዮነሮች መንገድ ደግሞ የሚለው ትርጉሙ ከ5 ዓመት በኋላ የጊዜ ነፃነት በቃ ከስራ መወገድ የለም የጊዜ ነፃነት የገንዘብ ነፃነት። አረሞ በዳቀምጭም ተመልሷል። በሚገርም ሁኔታ ነው የመለሰው። ይሄ አይበቃም። ይኸውላችሁ በጣም ሲሪየስ የሆነውና የመጨረሻው የሚባለው መልስ ባይሆንም እንኳ ትልቁ መልስ ግን አንዱ ነው። በእናታችሁ በደንብ ሞራል ያንዘዋል። አሁን ደግሞ ሌላ ሰበር ዜና ስነግራችሁ ይሄ ብቻ አይደለም። አሁን ደግሞ ከዛ አንድ ዘለለ። አሁን ደግሞ ቤተሰብን ሰራተኛንና የራስን ዘመድ አዝማድ ብቻ ሳይሆን አሁን ደግሞ አቅሙ አንድ እየዘለለ ሄድና አሁን ደግሞ ሌላ አንድ በዝዋይ ማረሚያ ቤት ለሚገኙ ታራሚዎች አንድ በሬ ገዝተን ደግሞ በዓልን ፏ ብለው እንዲውሉ አድርገናል። በአንድም በሌላም በመሻሻትም ባለመሰልጠንም በቅጽበትም በእውነትም ባሰትም ግን ከቤተሰብና ከወዳጅ አዝማድ መገናኘት ያልቻለን ዘመድ በዛን ቀን ማሰብ ማስደሰት ግድ ይላል አይልም? በጣም ይላል። ግን ሲተርፍህ ነው። እኔ የምጠላው ዞሮ ዋሽንት ነፍቶ ጋዜጣ በትኖ ምስጢራችንን ችግራችንን አባክኖ ለነጮች ለምኖ አመት የሚሰሰው እቃወማለሁ። ለምነው ፈግተህ ጥረህ ግረህ አካብተህ አሳድገህ ካለህ ላይ ግን ማካፈል የሰብአዊነት ግዴታ ነው። ሁለት ካለ አንዱን ስጥ እንጂ ምንም ሳይኖር ሰብስብ ልቀምና አምጣና ስጥ የሚለው የለምም፣ ቢኖርም አንደግፍም። ስለዚህ ይሄ ፈጣሪ ስጦታ ነው። ፈጣሪ ሲሰጥ ግን መስጠት ራሱን ችሎ ብልህነት ነው አይደለም? ባካችሁን በሚሊዮነሮች መንገድ የገንዘብና የጊዜ ነፃነት በፍጥነት አግኙና በማረሚያ ቤት፣ በጸበል ቦታ፣ በሆስፒታልና በጎዳና የሚኖሩ ሰዎች አንድ እንዳይኖሩ ሁለት ያሉትን በበዓላት ጊዜ ከኛ ሰራተኞችና ከኛ ቤተሰብ ገንፍሎ ሞልቶ ሀብቱ ድግሱ እዛ ላሉት እንድንደርስ ሁላችሁም አንድ ጊዜ ለራሳችሁ ሞራል። እኔ የሶስተኛ ዙር ሰልጣኝ ነኝ እና እኔ የምለው ነገር ማለት በላይን እጅግ በጣም አመሰግናለሁ። ምክንያቱም እንደዚህ አይነት ሰው እስካሁን ድረስ እኔ አይቼ አላቅም በእኔ ጊዜ ማለት እና ቢሳካም ባይሳካም ግን ይሳካል። ግን እንደዚህ ላነሳሳና ለዚህ ስራ በቃ እንድንነሳ ከተለያየ ነገር ወጥተን ቢያንስ ባናሳካው እንድንጀምር ላደረገን በጣም አመሰግናለሁ። እኔ ለመሆኑ በዓል ሲመጣ ግን ይሄ ገንዘብና የጊዜ ነፃነት ጥርስህን ነክሰበታል፣ ትዝ ይላል፣ ደግሞም ትኖረዋለህ ይሄን ህይወት። እንደ እግዚአብሔር ፍቃድ በል ንብረትህን ተቀበለን። አንዴ ላሸነፉት ሰዎች እጅግ በጣም ጥሩ። በእርግጥ ሁሉም ሞካሪዎች የዋዛ አይደሉም። ይግባኝ የጠየቁም አሉ። ቅሬታ ሰሚ የለም ወይ ያሉ ቅሬታ ሰሚ የለም ወይ? እኛ እኮ የሚገራርም መልስ ነው የመለስ ነው ወይስ እዚህ ጋር ምድል የሚባል ነገር ይኖር እንዲህ ያሉም አሉ። ግን ጎበዝ መላሽ ነው ሁሉም። ሪል ግን በደንብ የመለሱት ይሄን ሴንሲቲቭ የሆነው እኔን በጣም የሚሊዮነሮች መንገድ ዋና ፖይንት ያነበቡ የተረዱት ሰዎች እንዲያውም በተለይ አንደኛው መልእክት ጎበዝ፣ እኛ ይህንን ፕሮግራም በዚህ ልክ ገብቶን በዚህ ልክ እያብሰለሰልን ስንከታተል ወደዚህ ስንመጣ የምንጋብዛቸው እና መረጃውን እንዲወስዱ ሰጪ ያለ እኛ ለምን መረጃ መስጠት አቃተን የሚልም ሰው አለ። በእርግጥ የእኛ ትልቁ ነገር ራስ ሚሊዮነር ሆነ ከተቀየርክ የሚሊዮነሮች መንገድ በላይ አትክልትና አስቤዛ በየጊዜው የሚመድብለት ኢንቨስት የሚያደርገው ረብጣ ገንዘብ ባክኖ አልቀረም ማለት ነው። ምን ካረጋችሁ ከተለወጣችሁ ራሳችሁ የበለጠ ደግሞ ግን ለሌላ ወንድሞቻችን እድሉን ስንሰጥ መጥተው እንዲሰሙ ስናደርግ ሌላ ምንም ነገር አይደለም። ታውቃላችሁ ይህ ፕሮግራም
አውርተናል ብዙ ጊዜ። ይህ ፕሮግራም ተከፍሎ የሚሰለጠን የሚመስለው ሰው አለ፣ ኔትወርክ ማርኬቲንግ የሚመስለው አለ። ያም ቢሆን ክፋት አለው እያልን አይደለም። ነገር ግን አይደለም። ይሄ የራስን ስራ እንዴት እንደምትሰራ፣ የራስን እድገት እንዴት እንደምታሳድግ፣ የራስን አመለካከት እንዴት እንደምታሻሽል፣ ሪሳይክል ካምፓኒ የቢዝነስ ሪሳይክል ሲስተምን ካፒታል ሪሳይክል ሲስተም እንዴት እየተሽከረከረ ራሱን መጀመሪያ ሊያሳድግ የሚችል ደቃቅ ጥቃቅን ትንሽ የሆነችን ገንዘብ እንዴት ወደ ትልቅ ገንዘብ ብቻ አይደለም የባከነ ጊዜ ግን ጊዜ የሌለን የምትመስለዋል እንዴት ጊዜ እንደምታብቃቃ፣ እንዴት ራስን እንደምትቀይር፣ እንዴት ሀገርን ለመለወጥ በቂ አቅም እንዳለ የሚናገር የሚያሳይ ቻሌንጅ የሚያደርግ የሚከታተል ትመዘገባለህ፣ አቴንዳንስ ትሞላለህ፣ በየወረዳው ደረስክበት ታሳውቃለህ፣ ኢንፎርሜሽን ልካል፣ ክትትል እየተደረገ ጎበዝ ስትሆን እየተሸለም፣ ሰነፍ ስትሆን ወደኋላ እየዞርክ እግር በእግር የሚከታተልህ ለእሱ 5 ሳንቲም ከአንተ ጥቅም የማይጠይቅ ያንተ መለወጥ ያንተ ማደግ ያንተ ከፍ ማለት ያንተ ራስ መቻል ያንተ ከአረብ ሀገር ባርነት እህትን ማስቀረት ያንተ ከጎዳና ላይ ጓደኛህን ወንድምህን ማንሳት ያንተ አልባሌ ቦታ ከመዋል ያንተ ያ በሱስ የጦዘው ወንድምህን ከሱ አላቀህ የራሱ ንብረት የራሱ ጤና የራሱ ኮንፊደንስ የራሱ ሀገር የሚመካበት እንዲኖር እንድታደርግ የሚያደርግ ብቸኛው ፕሮግራም እንጂ ሳንቲም ለቃሚ አንዳንድ ሰዎች ሶሻል ሚዲያም ላይ ፎሎወር ሰብሳቢ የሚመስለው ማለት አይደለም። ይሄ ሶሻል ሚዲያ ላይ የሚለቀቅ አንዳንድ እየተቆረጠ የሚመጣ እዛው ሶሻል ሚዲያ ላይ የተሰራ የሚመስለው ሰው አለ አይደለም። ይሄ ራሱን የቻለ ክፍል ተችቶት አይቶት መርምሮት ሌጋሊቲውን በጠበቀ በሚኒስትሪ ሚዲያ በአገሬ ቴሌቪዥን የሚተላለፍ ብቸኛ የአገሪቱ ድንገት ሳይታሰብ የመጣ ሲሪየስሊ ይችን ሀገር የአመለካከትና የኢኮኖሚ ግንባታ ላይ ኢንቨስት አድርጎ በሙያውና በተሰራው ተግባር በማሳየት ሁሉንም ዜጋ የተሻለ ህይወት የተሻለ ደረጃ ላይ እንዲደርሱ የሚያደርግ ግን ምንም ክፍያ የማይጠይቅ ብቸኛ የናንተው ንብረት ነው የፕሮግራም። እሺ ለማንም አይደለም። ስለዚህ ማንንም መጋበዝ ትችላላችሁ፣ ክፍያ የለበትም። ማንንም መጋበዝ ትችላላችሁ። የባከነ ደቂቃውን ነው ዝም የሚያሳልፈው፣ ሌላ ነገር አይደለም። የሚሰዋው የሚከፍለው የሚመጸውተው ነገር የለም። እዚህ ጋር ምንም የለም፣ በፍጹም የለም። እኔ የሚገርመኝ ይቅርታ አድርጉልኝና አንዳንድ በጣም ትልልቅ ሙያ የሚያስተምሩ ሰዎች እባካችሁን ለምን ፎሎ አታደርጉንም? እባካችሁን ለምን አትተባበሩንም? እባካችሁን አታወጡበት የሚሉ በጣም ነው የማዝንባቸው። በጣም ማለት ለምንድን ነው እባካችሁን የሚለው? ምናልባት ፎሎ ቢያደርግ በየጊዜው መረጃ ይደርሰዋል፣ ሰብስክራይብ ቢያደርግ በየጊዜው ኖቲፊኬሽን ይደርሰዋል፣ በየጊዜው መረጃውን ይከታተላል። ይሄ ግልጽ ነው። ከዛ በዘለለ ልመናው ለማን ነው? ያ ሰው እንግዲያው ተቀባይ ነው። ይቅርታ አድርጉልኝና እኔ አንድ ሰው በሶሻል ሚዲያም ይሁን በማንኛውም ቦታ ላይ በሚኒስትሪ ሚዲያም ቢሆን ወጥቶ እባካችሁን ተከታተሉልን እንጂ ሰብስክራይብ አድርጉን እንጂ ፎሎ አድርጉን እንጂ ግዴላችሁም የሚል ሰው ካለ እኔ ያስተማረኝ ሁሉ ሙልጭ ብሎ እንዲወጣ አድርገዋለሁ። ለምን? ለሱ ነው እንደ የመጣው ሊጠቀምብኝ ነው እንደ የመጣው እንድል ያደርገኛል። ሊያስተምር ከሆነ የመጣው በቃ ያስተምር፣ እኔ ነኝ የማውቀው። ይሄንን ብታደርግ መረጃው ቶሎ ይደርሳል ብሎ ቢነግረኝ ጥሩ ነው። ባካችሁን ምን አመጣው? ተባበሩኝን ምን አመጣው? ገንዘብ ሰጥቶ ቻሌንጅ ሰጥቶ ተጠራቀሙልኝን ምን አመጣው? ለምን? ተቀባይ ከሆንክ እንደዛ ያስለፈልፋል። ይሄ ፕሮግራም ግን አይለምንህም። አዎ ፎሎ ብታደርግ በየጊዜው መረጃ ይደርሳል። ሸር ብታደርግ ብዙ ወዳጅ ዘመዶች አንተ ፍሬንዶች መረጃው ይደርሳቸዋል። ህዝብን እየታደግ ነው። ሰጪ ነው የሆንከው፣ ተቀባይ አይደለም። አዎ ሰብስክራይብ ብታደርግ እንደዛው ነው። በየጊዜው መረጃ ይመጣልሃል ሳታቋርጥ። አዎ ለሌሎች ብትናገር ብትጋብዝ የሚያልቅ ነገር ከምትሰጥ ይሄን ነገር ሰተላ አንደኛ መጨረሻ ጊዜ ችግሩ ቢቀረፍለት አዎ ለአንተ ሳቲስፋክሽን ነው። ወገንን ዘመድህን ይቅር የምትባልበት በቀል የሚረሳበት አንድ ትልቅ ውለታ ነው። ግልጽ ነው። ከዛ ውጭ ግን ሰጪ አይለምንም፣ ተቀባይ እንጂ ማለት ነው። ተቀባይ እንጂ ምናልባት እኔ የምለው በጣም ብዙ ከተቆለለ ገለባ ትንሽ ሴቪንግ ፍሬ ይበልጣል አይበልጥም? ይበልጣል። የመጣው ከተለወጠ ያኛውን ለመለወጥ ጊዜ አይፈጅበትም።
አንድ ምናልባት መለወጥ የሚፈልጉና በጣም መረጃውን ያጡት ያልሰሙ ያላዩ ስለሚኖሩ ለነሱ ንገሯቸው። ሌላ ግን ስለመጣ 1 ሳንቲም አይወድቅልንም፣ 1 ሳንቲም እንሰጣለን እንጂ። ሰው በዚህ አዳራሽ ውስጥ በሺ የሚቆጠር ሰው ቢበዛ በሚሊዮን የሚቆጠር ገንዘብ እኛ ነን የምናወጣው እንጂ ከሱ ምን ቀበለው ነገር የለም። ነገር ግን ምንድነው ያለው? ኑ የኛ ወጪ ይብዛ። ለምን? መለወጥ ነው ዓላማችን። አሁን ለመዝናናት ሞራሉ የለንም። አዎ ለመዝናናት በቂ ደረጃ ላይ ደርሰናል። አዎ የገንዘብና የጊዜ ነፃነት አግኝተናል። ቋንጣ መስለን የገነባነው ድርጅት፣ ዓለም ጥግ ድረስ ያነፈነፍንለት ዕውቀት፣ 24 ሰዓት የደከምንለት ብራንድ ዛሬ ሚሊዮን ገንዘብ ማስገባት ችሏል። ነገር ግን በዛ ለመዝናናት ሞራሉን አላገኘነውም። ለምን? የዳቦ ጥያቄ ያልተመለሰለት ወንድም አለ። ከሱስ ለመላቀቅ የተቸገረ ወንድም አለ። አሁንም ከምዕራባውያኖችና ከመካከለኛው ምስራቅ የሚለምን አለ። አሁንም ለስልጣን ለገንዘብ ይዋደቃል። አሁንም በህገወጥ መንገድ እንደ እንስሳ የሚነዳ ስደተኛ አለ። አሁንም በመንግስት ደረጃ ሳይቀር እውቅና ተሰጥቶት እንደ ጉደደ ውጪ እየተሸጠ ያለ ትውልድ አለ። ኪሳራ እየከሰርን ያለ። እሱን ማዳን ስላለብን እንቅልፍ ስለማያሲዝ ያ ተስተካክሎ ሳናይ፣ ስለዚህ አሁኑ መዝናናት መጉላላት ስለሚሆን በለን ዝናናበት የጠበቅነውን ጊዜና ገንዘብ ዳይ ትውልድን እንታደግበት። ግዴታ ነው አይደለም? ደግነት አይደለም። ደግነት አይደለም። እኔ ደጋግሜ ይሄ ግዴታ ነው። ግዴታን የማያውቅ ሰው ነው ይሄ ግዴታ እንደሆነ ያልገባው እንጂ ግዴታ እኮ ነው። ሰው ግዴታ የቱ ጋር ነው ግን የሚገባው? ግዴታ እኮ ነው። ሸባዊ ግዴታ ነው። ማህበራዊ ግዴታ ነው። ዜግነት ግዴታ ነው። ሌላ ሀገሮች ባያችሁ ራሳቸውን እኮ ይሰዋሉ ለሀገራቸው። አንድ ተቋም ላይ ሄደን ተቋሙን አልነግራችሁም፣ ዜጋውን በነግራችሁ ግን ችግር የለም። አንድ ተቋም ላይ ሄደን ሀሳባችንን ስናስቀምጥ አሉን ምን ያክል ሰው ትቀበሉናላችሁ? ጠቅላላ ቁጥር ገደብ የሌለው እንዴ። ወጪ ማን ነው? የራሳችን ድርጅት። ምንድነው የእናንተ የምትጠቀሙት? ይሄንን ዜጋ ቀይሮ ይሄን ትውልድ እችን ሀገር ከፍ አድርጎ ማየት፣ ስደት ቆሞ ማየት፣ ሰላም ሰፍኖ ማየት፣ ኢኮኖሚ ተገንብቶ ማየት፣ አመለካከት ተስተካክለው ማየት፣ ዜጋ እንደ ዜጋ በሀገሩ ኮርቶ ተለውጦ ሁሉም ሰው ሌግዠሪ ላይፍ በሰራው በደከመለት ልክ ለውጥ አግኝቶ ተረጋግቶ ችግረኛ ጠፍቶ ከኢትዮጵያዊ ሲንጋፖር ሌላ ሲንጋፖር ማየት በኢትዮጵያ ውስጥ ስንላቸው ጎድ አለና አጅሪ አንዱ የገባው ነጭ ቀስ ብሎ እናንተ ለቻይና መንግስት ነበር የምትሆኑት አለ። ቻይናዊ ነው። እኛ ሀገር ሀሳብ ብር እንደማያወጣ ገብቶታል። እኛ ሀገር እንደዛ አይነት ምጡቅ ጭንቅላት ያላቸው ዜጎች ሀገራችን እንለውጥ ሲሉ ማንም እንደማያዳምጣቸው ገብቶታል። እና አጅሪ ግን በእንደዛ አይነት ዜጎች ሀገራቸውን እንዴት አፕ እንደሚያደርጓት አንድ እርምጃ ያውቃሉና ቀስ ብሎ እናንተ ለቻይና መንግስት ነበር የምታስፈልጉት። አበሻ እኮ እንደዛ አይነት ነገር ዋጋ የሚያወጣ አይመስለውም። ማንም አይሰማችሁም ማለት። እዚህ ሆነው እንኳን ስለ ሀገራቸው ያስባሉ። እዚህ ሆነው እንኳን ሜድ ኢን ቻይና የሚል ዕቃ ነው ፈልገው የሚገዙት። አያችሁ፣ ሌላው ዜጋ እያንዳንዱ በነፍስ ወከፍ ለሀገሩ አስተዋጽኦ ያደርጋል። ልቡ ውስጥ አለች ሀገሩ። እኛ እኮ እዛ እንኳን ሄደን ዳውን ኢትዮጵያ የምንለው እኮ መንጋዎች ነን። ምን ትላላችሁ? ዜግነቱን ለመናገር የሚያፍር ትውልድ። በቃ ይሄ ትውልድ አንገቱ ቀና ብሎ ሞራሉ ሳይገነባ የሚያወራውን በተግባር ሳይኖር መዝናናት ይመጥነናል? መብታችን ነው አይደለም? ግዴታችን ይሄን ማድረግ ነው። መብታችንም ይሄንን ማድረግ ነው። ስለዚህ ባካችሁን ይሄንን ታሪክ ሚሊየንስ ሰዎች እንዲደግሙት እንፈልጋለን። እናንተስ? ስለዚህ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። በላይ አትክልትና አስቤዛ በ1500 ብር ተጀምሮ ሚሊየንስ ሀብትን ገንብቷል። ሌላ ኢትዮጵያ ውስጥ አበሻ መቀኛ ነው የሚባለው አፈ ታሪክ ነበረ። አሁን ግን እውነት እየሆነ አበሻ እርስ በራሱ ሲመቀኛኝ ማየት ከጀመረን በኋላ አመመን። ይህን ታሪክ ቀይረን አበሻ ለወገኑ ሟች ነው የሚለውን አፈ ታሪክ እስከምናጸድቅ ድረስ እንዳተኙ። እሺ። ሌላ አበሻ ሁልጊዜ ከነጭ ድጋፍ መቼም ከነጮች ብድር፣ ከምዕራባውያኖች ጥገኝነት፣ ብድርና ዕዳ፣ ልመና፣ ስደት መቼም አይቆምም የተባለውን ታሪክ ሰብረን
አበሻ ምርቱን ኤክስፖርት ካላደረገ ሌላ ሀገሮች ይጎዳሉ የሚለውን ሳንጠቃ እንዳተኙ። አንዴ ጥያቄያችሁን የእናንተን ጥያቄ ነው ሞቅ አድርጋችሁ ወደ መድረክ ተጋብዙልኝና ጥያቄያችሁ ሊሆን ስለሚችል እሺ ዝግጁ ሸፕ ሸፕ ቻ ሸፕ ቻ ሸፕ ሸፕ ቻ ሸፕ በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። ታዲያስ እንኳን አደረሳችሁ። እሺ ጥያቄ ቁጥር 1 ሰላም ጤና ይስጥልኝ። ሰው ካልተቸህ ስራ እየሰራህ አይደለም የሚለውና ስኬታማ ለመሆን ህፃን ሞኝ መጫወት ያስፈልጋል የሚለው ብታብራራልኝ። በቃ ሰው ካልተቸህ ስራ እየሰራህ አይደለም የሚባለውና ህፃን ሞኝ ስኬታማ ሰዎች ባህሪ ነው የሚባለው ነገር አብራራልኝ። እየሰደብከኝ ነው እኮ አቶ በላይ ነው። ምን ማለት ነው? ሰው የግድ መተቸት አለበት ወይ? እኔ እየሰራው መሆኔን ለመታወቅ ነው። አዎ ሰው ካልተቸህ ተኝታል። ሰዎች ካልተቹህ፣ ሰዎች ካላነቆሩህ፣ ሰዎች ካልተንሾካሾኩብህ፣ ሰዎች ካንተ ጀርባ የቤት ስራ ካልሰጣቸው፣ ሰዎች ስላንተ የሆነ ነገር ካልረበሹ፣ ሰዎች በአንተ በተቃራኒ ቆመው ካልተከራከሩ ኢትዮጵያ ውስጥ ሆነ ነው። ይህ ኢንተርናሽናል መረጃ አይደለም፣ ናሽናል ሌቭል ነው። ኢትዮጵያ ውስጥ ሆነ ሰዎች ካልተቹህና ካልተጠቃቀሱብህ እየሰራህ አይደለም። በተለመደው በተቀደደልህ ፈር እየፈሰስክ በተቀደደልህ ቦይ እየፈሰስክ ነው። አይ ተፋሰስ ምርጧ ነህ ማለት ነው። ወደ መልካም ምድር ወደ አዘዘ እየሄድክ ነው ያለው። ያ ደግሞ ሄደ ድህነትና አሉታዊ ህይወት ውስጥ ነው የሚጨምርህ። አየነው እኮ። ታዲያ ለምን አልተቀየርንም? ታዲያ ለምን አልመጣም ለውጥ? ታዲያ ለምን አላደግንም? ታዲያ ይህን ያክል እየተደከመ ለምን ትንሽዬ ብቻውን የምንራመደው? አይተዋል አይደለ? አዎ ሰዎች እንሰደድ ብትል ይስማማሉ። ይሄ ስራ አይደለም። ሰዎች የወደቀ ነገር አግኝተህ አጭበርብረህ ብትደብቅ ይስማማሉ። ሰዎች ሲሾም ያልበላ ሲሻር ይቆጨዋል የሚለውን ይስማማሉ። አዎ ይሄ ከሆነ እየሰራ አይደለም። አይተዋል። ሰዎች አሁን እኮ በዚህ ኑሮ ውድነት እንዴት አድርገህ መኖር ይቻላል ስትል ይስማማሉ። ኑሮ ውድነትን ማሸነፍ ይችላል ካልክ ግን ይተቸዋል። ከመሰደድ ሀገራችን ውስጥ ሰርቶ መለወጥ ይቻላል ብትል ግን ይተቸዋል። ሲሾም ያልበላ ሲሻር ይቆጨዋል የሚባለው መቀየር አለብን። በእኔ ጊዜ ልማትን እንጂ መቦጥቦጥን ጠላለሁ ብለህ ብትቆም ግን ይተቸዋል። አየህ፣ ሰዎች ካልተቹህ እየሰራህ አይደለም ማለት ይሄ ነው። ሌላው ህፃን ሞኝ መጫወት አለበት። አንድ ሰው ይህን ካራክተር ካልተጫወተ ሰክሰስፉል አይሆንም ያልከው ከተባለ አዎ ያኮ ነው። እችላለሁ ስትል ህፃን ነው የምትባለው። ብቻህን ካወራ እብድ ነው የምትባለው። ታማ የሆነ የወደቀ አንስተህ ብትሰጥ፣ የሰው ሀቅ አልፈልግም ብትል፣ ሚዛን ሜትር ሊትር ካላጭበረበርክ ሞኝ ትባላለህ። ስለዚህ ይሄንን ካልተቹህ ትክክል አይደለም። ልክ ነህ ካሉ በተለመደው መንገድ እየሄድክ ነው። ለውጥ ያማል አያምም? አሁን ብዙ ሰዎች ወደፊት እየሄዳችሁ በላያ
አደራ ደረጃው ጋር ተደርሱ ንገሩ። ወደኋላ ብሄድ ሁሉም ሰው ስለኔ ይነጋገራል አይነጋገርም? ምንድነው እንዴ? በነገራችን ላይ ሁሴን የሚባል ህንዳዊ እስካሁን ድረስ ወደኋላ እየሄደ ነው። እንትላላችሁ ዓለም ትክክል ሳትሆን ወደፊት ያልሄድም ብሎ ማለት ታክሲ ሲገባ ጭምር እንዴ ነው ልቀመጥባችሁ ይችላል። እሺ ስለዚህ ይሄ ነው በተለመደው መንገድ ጎጂ ልማዳዊ ባህልን አንግቦ የሚሄድ ማህበረሰብ ሚሪንዳ አንድ ብቻ ነው የሚጠጣው ብሎ የፎገረ ሰውዬ ስደግም አጡዞ ጉበትን ፈትፍቶ የሚደፋን አልኮል ግን አንድ ብቻ ጠጥታ ከሄድ የሚፎግር ይሄ ማህበረሰብ ካልተቃወመ ትክክል አይደለም። ልክ ነህ ካለ ተሳስተሃል። በተሳሳተ መንገድ ነው የሚሄደው እኮ እያልኩ ነው። አይሸቀጥ ጥያቄ ቁጥር 2 ሰላም አቶ በላይ፣ እኔ የምኖረው ክፍለ ሀገር ነው። አካውንቴ ውስጥ 50 ሺህ ብር ነበረኝ። አትክልትና ፍራፍሬ ጀመርኩ። ለመጀመሪያ ጊዜ 18 ሺህ ብር እቃ አስገባው። እቃው የሚመጣው ከአዲስ አበባ ነው። ከጀመርኩ 4 ወር ሆኖኛል። 50 ሺህ ብሩም አጠፋሁት። ምንም ትርፍ አጣሁበት። ተስፋ በቆረጥኩበት አጋጣሚ ስልኬን ከፍቼ ዩቲዩብ ስከፍት የአንተን ፕሮግራም አየሁት። አሁን የኔ ጥያቄ ለመውደቅ የመጨረሻ ደረጃ ላይ ነኝ። በያዝኩት ስራ እንዴት ትርፋማ ሆኜ እንደምሰራ እባክህ መፍትሄ አመቻችልኝ። አዎ እጅግ በጣም ጥሩ። በነገራችን ላይ ብዙ ጊዜ ምን ብለናቸዋል? በእርግጥ ጥያቄው ቢደጋገም ችግር የለውም። አዳዲስ የሚሰሙ ሰዎች የሚሆን ያልገባቸው ሰዎች መደጋገም መጠየቅ ይችላሉ። ነገር ግን አንዷን ዲፓርትመንቷን እያንዳንዱ ለያት። አገዛዙ፣ አሻሻጡ፣ ደንበኛ እያያዙ፣ ሰዓት አጠቃቀሙ፣ ከአደገኛ ነገር ድምረትን መጠበቁ፣ ከሰው ሰራሽና ከተፈጥሮ አደጋ መጠንቀቁ፣ እያንዳንዱ ነገር አዋል እንዴት ነው? እሱም በታት ነው የምለው። ሰውዬ እንዴት ነው የምታደርገው? ሰዓትን እንዴት ነው የምትጠቀመው? ማህበራዊ ህይወት ምን ይመስላል? ያገኛትን ገንዘብ እንዴት ነው የምታደርገው? የከሰረውስ ምኑ ጋር ነው ችግሩ ብላ አገኘው። አሁን ከጠቀስከው ውጭ ብዙም ይዘረዘራል። ከጠቀሰው ውጭ እሱን በታት ነው በደንብ ሰዓትን ከፋፍለው፣ አዋልን ከፋፍለው፣ አነጋገርን ከፋፍለው። ስልክ ላይ ስንት ዜቭ አለ? እነሱን ስትደውል ምንድነው የምትላቸው? በቀን ስንት ሰዓት ጋር ምን ያክል ሰዎች ጋር ታወራለህ? አሁንስ የለም። ይሄ ሰዎቹ የሚኖሩት ህይወት አንተን አያጠቃህም? ያገኙትን ትርፍ ኦዲት አለማድረግ፣ በአግባቡ ኢንቨስት አለማድረግ፣ ለኬጂ ድንኳን መወጠር፣ ክርስትና፣ ልደት፣ ሰደቃ፣ ኢድ ሄዶ መሰብሰብ፣ ይሄን እየተቃወምን አይደለም፣ እንኖረዋለን። እኛ እየኖርን ነው። ድሮ ግን ስላልኖር ነው። እሱን ተወት አድርገህ የራስን ስራ ለመስራት ምን ያክል ዋጋ ከፍለሃል? ቤትህና የስራ ቦታ አወዳድረዋል? ሰዓትህን በአግባቡ አይተዋል? የምትናገራቸው፣ የምታስባቸው፣ ሶሻል ሚዲያ ላይ ስትገባ የምታጠናቸው፣ የምታነባቸው መጽሐፍ፣ የምትገጥማቸው ሰዎች ሙሉ 24 ሰዓቱን በቀን ውስጥ ምን ተግባር ውስጥ ነው? የትን ያክል ጥንካሬ፣ ብቃት ራስን ፈትሸ ፋይት አድርጋለሁ ላይፍን? ወይስ እንደው እስከዛሬ በተለመደው አካሄድ ምን ነው ለውጥ እምቢ ያለኝ እያልከኝ ነው? ይሄ አብዛኛው ጥያቄ ነው። መልሴ ጥያቄ ቁጥር 3 አቶ በላይ እድሜና ጤና ይስጥህ። ከደቡብ ወሎ ነው የምሰራው። ሸቀጣ ሸቀጥ ነው። 3 ዓመት ሆኖኛል። ሱቄ ውስጥ ያሉ እቃዎች ቢጨመሩበት ብዙ ዕዳ አለብኝ። እንዴት አድርጌ ስልጠናውን መከታተል እችላለሁ? ዕዳውን ከፍዬ ባለኝ እንዳልሰራ ባለቤቴ ሀሳቤ ቅዠት ነው የሚመስለው። ምን ማድረግ እንዳለብኝ ምከረኝ። እኔም ሁሌ አንድ አይነት አቋም ላይ መኖር ሰልችቶኛል፣ እርዳኝ። እጅግ በጣም ጥሩ። በነገራችን ላይ ብዙ ጊዜ በውስጥ ቤትም የሚመጣ ጥያቄዎች አብዛኛው ወገኖቻችን ዕዳ ኖሮባቸው በዕዳ ሰንሰለት የታሰሩ ሰዎች የእኛን ስልጠና መሰልጠንና በትንሽ መጀመር እጃቸው ላይ ባለ ነገር ከዛ ሪሳይክል እያደረጉ እያሳኩ ለመሄድ ነገር ግን ያገኙትን ትርፍ ለዕዳ ለመክፈል የተገደዱ ሰዎች፣ እባካችሁን ዕዳ ላለባችሁ ሰዎች አንድ ሲስተም ልንገራችሁ። ባለዕዳዎቻችሁን ከአሁን በኋላ በሉና እስከ 2 ዓመት ሰክሰስፉል እስከመሆን ዕዳህን ያዝልኝ በሉት። ውሻህን እሰርልኝ በሉት። እሺ ያዝልኝ እዛው ምንም ማድረግ አልችልም። እኛ መበደርና ማበደርን የተቃወምነው እዚህ ጋር ነው። አንድ ጊዜ እዛው ያዝልኝ በሉት። እሱ ሲደውል አይደለም እናንተ ደውላችሁ፣ እሱ ሲመጣ አይደለም እናንተ ሄዳችሁ፣ እሱ ሲያስታውስ አይደለም እናንተ አስታውሳችሁ ፎሎ አድርጉት። እኔ ግርም የሚለኝ ዕዳ ያለባቸው ሰዎች ሲደውል አየት የኪሳቸው አየት ሳይለንት የኪሳቸው። ዕዳ ያለባቸው ሰዎች መጀመሪያ ዕዳ ያለበት ሰው ሲደውል ቶሎ አንሱ። አንድ እሱ ሳይደውል በቀን 4-5 ጊዜ ቀድማችሁ ደውሉ። 2 በእሱ አካባቢ ላይ ብዙ ጊዜ አዘውትሩ። 3 ብዙ ሰዓት ቤቱ በመሄድ ቤተሰቦችን በመግባባት ሀሳቡን በመረዳት እንደበደላችሁት ተናገሩ። ተቋማት ይሁን ግለሰብ ይሁን ምን ይሁን በድያለሁ፣ አስቸግሬያለሁ፣ ግን አጠቃላይ ተረድቻለሁ። ያለው አማራጭ ግን ይሄን ዕዳን እንድመልስልህ በሚሊዮነሮች መንገድ ስልጠና እየሰለጠንኩ ነው። በ2 ዓመት ድህነትን ታሪክ አድርጌ ሚሊዮነር ልሆን ነው። እስከዛ ድረስ ጊዜንና ኢኮኖሚውን
ኢንቨስት እያደረጉ ታይሜን በሙሉ ተጠቅሜ ሪሳይክል ሲስተም ተጠቅሜ ያገኘኋትን ሙሉ ማህበራዊ ህይወት አቁሜ ሃይማኖታዊ ስርዓት ብቻ ባጭሩና በቀልጣፋው ሁኔታ አድርጌ ሌላ አልባሌ ቦታ መዋሌን ትቼ ያገኘሁትን በሙሉ አሰራሬን አጠንክሬ አዘምኜ እዛ ጋር እያሳደገው አቅሜን አፈርጥሜ ያንተን ዕዳ በአንድ ጊዜ መክፈል እስከምችል ድረስ እስከዛ ድረስ ዕዳማ ትጠይቀኝ ወለድም እንዳይወልድብኝ ያዝልኝ በሉት። ምንም እሺ የማይልበት አጋጣሚ የለም። ይህንን አይደለም እኔ የምጠብቀው ብሩን ነው። አንተ ዝጋ ሊልህ ይችላል። አሁንም ቀጥል። ያማል በእርግጥ ካመመ ቆይቷል ሊልህ ይችላል። አሁንም ቀጥል። ሰውዬ ገንዘብ ስትይዝ እንጂ ለወሬ እንዳትደውልልኝ አላልኩም። ሊዘጋብህ ይችላል። አሁንም ቀጥል። ድጋሚ ብንገናኝ ልፈልጥህ ይችላል ይላል። አይፈልጥህም፣ ግድ የለም። አሁንም ቀጥል። እሺ እስከሚል ድረስ ቀጥል። ከዛ በኋላ የሚሊዮነሮች መንገድ ቢዝነስን ለብድብ ችግሩ ዝም ሲል ሽክ ብላ አንተ ድንኳን ውስጥ ትገኛለህ እንጂ ወይ ክርስትና ወይ ልደት ወይ ሰደቃ ወይ ዳንኪራ ልትረግጥ። ችግሩ እኮ ያ ነው። የዛን ሰዓት የኔን ገንዘብ ድርግም አድርገህ ታናጠራለህ አይደል ይላል። መብቱ ነው። ሻይ ቤቱም ግሮሰሪውም የኮንትራት መኪኖች ሁሉ መብቱ ነው፣ ያበዳሪ መብት። ስለዚህ መገኘት የለብህም። እዛ ቦታ ከተገኘ ደሙ ነው የሚፈላው፣ አንጠልጥሎ ነው የሚወስድ። እንዳትገኝ፣ የስራ ቦታ ብቻ ተገኝ። አየህ፣ የስራ ቦታ ብቻ ተገኝ አባቴ። አንዳንድ ሰው ደግሞ እሰው ፊት ዕዳ አለብህ እንዳይባል ይፈራል። በነገራችን ላይ ዕዳ አለብኝ ብለህ ባለድሃን ሰው ፊት አውራው። እሺ፣ አንዳንድ ሰው በቃ እንዲህ የሚደበቃለና በቃ ዕዳህን ግልጽ አድርገው። ዕዳ የሌለበት ሰው የለም ወንድም፣ የሁሉም ተደብቆ ነው። ዕዳህን ሰው ስታወራው ግልጽ ትሆናለህ። ዕዳ ፋንታ ህልምህን አውራው። ሁሉም ነገር ከፍለህ ሌላ ታሪክ እንድንቀይር። እሺ፣ ጥያቄ ቁጥር 4 አቶ በላይ አብዛኞቹ የድርጅት ባለቤቶች ስልጠናን ሲሰሙ ይጨነቃሉ። ምክንያቱም ያሰለጠኗቸውን ሰራተኞች ያስወጣብናል፣ የራሳቸውን ቢዝነስ ጀመሩ እያሉ። ስለዚህ በስራችን ለሚተዳደሩ ሰራተኞች ማንም ይህን ስልጠና እንዲከታተል አንፈቅድም ይላሉ። እዚህ ላይ በደንብ ብትሄድበት። እባካችሁን ያሁኑን ጥያቄ በደንብ ካዳመጣችሁ ሰራተኞችም አሰሪዎችም ሁልጊዜ በጠረጴዛ ዙሪያ ቁጭ ብሎ መነጋገር ቻሉበት። ሰራተኞች እኛ እንዳንተ ሀብታም የምንሆንበትን መንገድ እስካልነገርከን ድረስ ያንተ ሀብት ለመቀጠል አደጋ ላይ ነው በሉና አሰሪያችሁን ቁጭ አድርጋችሁ ሀብታም መሆኛው ሚስጥር መንገዱን ንገረን፣ ቻሌንጅ አድርገን፣ ተቆጣጠረን፣ እንደፈለገን ብር አትስጠን፣ ሲሆን ወጫችንን ቻለን፣ ብሩም አንተ ጋር ይቀመጥ፣ እንደምንም ብለህ መስሪያ ቦታ ስጠን፣ ሀብታም አድርገን። ለመጪውም ሰራተኞች ጥሩ ሞራል ነን፣ ጥሩ ኢሜጅ ነን፣ ጥሩ ብራንድ ነን። እንደዚሁም ለአንተ አሴት ነው። የኛ ሀብት ማለት የአንተ እርካታ ነው፣ የአንተ ለውጥ ነው። ልጆችህን የኛ ላብ አንተ ድርጅት ላይ ያለበት። ስለዚህ በዚህ ድርጅት ደግሞ እስኪኛን ሰክሰስፉል አድርገን ብላችሁ ቀርባችሁ ንገሩት። ሰዓት አይታችሁ አትግቡ፣ ሰዓታችሁ ከስራ አትውጡ። ስራው እስከሚያልቅ እስከሚደክማችሁ፣ ደንበኛ እስከሚረካ፣ ምርቱ እስከሚመረጥ፣ አገልግሎቱ እስከጥግ እስከሚሆን ስሩ። ሄድ ሲል ጊዜ አታጭበርብሩ። ሄድ ሲል ገንዘብ አታጭበርብሩ። መዋሸት አትሞክሩ። ያጠፋችሁትን ጥፋት አትናገርብኝ አትባባሉ። አንዱን ችግር በማጋለጥ ራሳችሁን ችግር ያጋለጠን ሰው ደግሞ ቴንኪው ቻሌንጅ ስላደረገች ይስተካከላለሁ በማለት ለድርጅቱ ፍጹም ብርቱ፣ ጠንካራ፣ ጎበዝ፣ ታማኝ መሆናቸውን አሳዩት። ይሄ ሰራተኞች ያረኩት መልእክት ነው። ባለሀብቶች ደግሞ ባካችሁን ሰራተኞቻችሁን ወንትር፣ ተፈላጊ፣ ጎበዝ፣ ባለሀብትና የለውጥ ዜጋ ማድረግ አንድ የሰብአዊ ግዴታችሁን፣ 2 የዜግነት ግዴታችሁን፣ 4 ህሌናዊ እርካታ አለ። ሌላ ለቢዝነሳችሁ ራሱ ከኋላ ለሚመጣው ሰራተኛ እንዴት ተንጋግቶ እንደሚመጣ እንዴት እኔ ልስራ። እስካሁን እኛ ጋር ስቡት፣ በቀን እኮ ቢያንስ 20-30 ሰው እኔ ልስራ ይላል። እኔ እናንተ ጋር ልስራ። ለምን? እኛ ጋር ያለ ሰው ሲለወጥ ስላየ። አያችሁ፣ ሰው ለውጥ ይፈልጋል ያለ ምንም ችግር፣ ጊዜም ገንዘብም እንዳትጭበረበር፣ በድርጅት ውስጥ ቢሮክራሲ የሚባል እንዳይኖር፣ በቀላሉ አንተ የገንዘብና ጊዜ ነፃነት ማግኘት ከፈለግ ባካችሁ ብዙ ባለሀብቶች የሚሊዮነሮችን መንገድ ስልጠና እንዲሰለጥኑ ሰራተኞቻችሁ ፍቀዱላቸው። እንደውም ብዙ ድርጅቶች እኮ ድርጅታቸው ድረስ እየጠሩን ደግሰው ጎዝጉዘው ደምቀው ስልጠና ስጡልን እያሉ ነው። ታማኝነትን ሰበኩልን። በቅርብ ጊዜ ባለሀብት እንደሚሆኑ ሰበኩልን። ታማኝ እንዲሆኑ፣ ጎበዝ እንዲሆኑ፣ እኛ ባንኖርም ንብረታችንን በደንብ ተቆጣጥረው እንዲያሳድጉት። አመሰግናለሁ። ደረጀ ይባላለሁ። ተሸላሚ ነበርኩኝ። አሁን ደግሞ ወጣ ሁለተኛ። ቴንኪዩ። እና ልክ ግጥሙ ከመጀመሩ በፊት እስኪ ለዚህ ለበላይ መልቲ ሚዲያ ወይም ለሚሊዮነሮቹ መንገድ አሰልጣኝና ቤተሰቦቹ፣ ሁለተኛ ደግሞ ለእናንተ አንዴ ሞራል ስጡልኝ።
አሁንም ከሞራል አልወጣውም። እስኪ በአንድ ጣት አጨብጭቡ። በአንድ ጣት በአንድ ጣታችሁ ማለት እጃችሁን እያማታችሁ እስኪ በአንድ ሁላችሁ ቀጥሉ። ከዚያ 2 ከዚያ 3 ከዚያ 4 ከዚያ 5 ምን ልላችሁ ፈልጌ ነው። ከግዴ በፊት አንድ ሀሳብ ይሁን ቢዝነስ ሲጀመር ከዜሮ መጀመሩ ልክ በአንድ ጣት አጨብጭበን 5 ላይ ሲደርስ ሞቅ ያለ እንደሆነ ልክ እኛም ከታች ጀምረን እያለ የፍልስፍና ሁኔታ ስለሚገርመኝ ልክ በዚህ ለቁጭ የሀሳብ አስመጣችልኝ ነው። ቴንኪ በድጋሚ አንድ ሞራስ እሺ ግዴ በላይና ሀገር እንደ ወርቅ አንጣሪ ሰው በሰውኛ ቅል ሰሪ ከፈጣሪ በታች ያለ ፈጣሪ ደራሽ ለተቸጋሪ የሚሊዮነሮቹ መንገድ ግራ ለተጋቡት መሪ ኮከብ እንደ ብርሃን የልብ ሰሌዳን አብሪ የራዕይ መንገድ ቀያሽ ደራሽ ግራ ለተጋቡት መሪ ወደ ሀብታምነት ጎራ አሻጋሪ በኢትዮጵያ በአፍሪካ በዓለም ቀዳሚ ትውልድን መገንባት የሥራ ክህሎት ስልጠና አስተማሪ እንደ አባት ሽኮኮ ይዞ ያለቀሰውን ሲያብስ የተሰበረውን ጠግኖ ያልተገራውን ሲገራ ሰውን ከህልሙ ጋር ሲያገናኝ የሰውን ታሪክ ቀያሪ በላይ ሞርዴ ሰውን እንደገና አመጣል። ሰውን እንደገና መፍጠር እንደ ፈጣሪ እድሜውን የማቱሳላን ይስጠውና ጥሪው ወደዚህ ምድር ሲመጣ እንደማንኛውም ሆነና ሚሊዮኖቹ ሚሊዮነር ሲያደርግ ምድር ገረማትና የበላይ ያለችው ስሙን በቶሎ ስታጠና ይላሉ እኮ የለም እኮ የማያዋጣ ሰውና የማያዋጣ ስራ ሰው ሲነግረው ተስፋውን ሲቀጥልለት አንገቱን እንዲያደርግ ቀና አለፍ ሲልም ይላል። ሀብታምነት ማለት አግበስባሽ ሳይሆን ለጋስ፣ ችግር ፈጣሪ ሳይሆን ችግር ፈቺነት ደግሞ ለጋስ፣ ትውልድን ማባዘን ሳይሆን ለትውልድ ትልቅ ተስፋ ሰጭነት ያም ሆነው ሀብታም ማለት ሀብታምነት ሆኖ ማሳየት አሰልጣኝ አስተማሪ ለወጣቱ ተምሳሌነት ርኅራኄ የአገር ባላደራ ወጋግራነት ባህል እምነቱን አክባሪነት እያለ ይቀጥላል። የበላይ ጥልቅ እይታው እንደ ንስር ጥንቁቅ ተመልካች እንደ ባህታውያን ትንቢት ተናጋሪ ሀገርና በላይና ሀገር ሲታዩ በአንድነት ሞሰብና እንጀራ ጣትና ቀለበት አንዱ በአንዱ የሚከብር ሌላኛው ለዚያኛው የሚሆነው ውበት ጌጥ ፈርጥ የሚሆነው ለዘላለም ውበት በትውልድ ቅብብል በከፍታ ዥረት ስሙ እያሆኖ ይኖራል በሀገር ላይ በሚሊዮኖች ልብ ውስጥ በወርቅ ቀለም ጽፎት ሀገርና በላይና ሀገር የሚጨዋወቱ የልብ ወግ ምክር ሀሳብ የሚጋሩ ሀሳቡ ከሀሳቧ ነው የቀጠለ ይመስለኛል ለኔ የሚመጋገቡ ቆቅልሽ ስትል ምላሿን ያወቀ ፍላጎቷን የሚያውቅ ልጆቿን ሚሊዮነር ሲያደርጉላት ታዲያ ምን ባለች ነበረ በላይ ብቻ ማለቷ መሽቀር ወርቅ አንጣሪ ወርቁን ካፈሩ እንደለየ ሰው የጣለውን ሰው ባህራት አይሉ እያየ ፈትኖ አሰልጥኖ አሳልፎት ከሰዓት በሰውኛ ሚዛን ስራ እያስገበየ በአንድ እግሩ ያለውን በሁለቱ አስኪዶ ሚሊዮነር ሲያደርጉት ሳቅ አይሉት ሰው በእውነት ነው የምለው ደስታ አይሉት ሀዘን ይፈሳል ወይ ሰው የገፋውን ሰው ቀን ይጨለምበት በድንገት ድንግዝግዝ ጉልበቱ ደክሞበት አቅመ ደካማውን አቅም ቀጥሎለት ተስፋው ድብዝዝ ላለ ብርሃን ሆኖለት ሚሊዮነር ሲያደርገው ሚሊዮነር ያድርገው ገፋ ወደ አቅርበት በላይ ድንቁ ጀግና የትውልድ ትንሣኤን ማየት ሱሱ ነበር። ሞራና ሰጡ ፍቅርና ርኅራኄ ጽናትና ስኬት ህልምን ማየት ከሩቅ ትውልድ ማንነት ስራው ያለው ትልቅ ትንሣኤ ሲያከብር ትውልድን እያየ ጠንካራ ነው። የበላይ ትንሣኤው የበላይ ፋሲካው ትውልድን ማሻገር መምራት ወደ ጽድቁ እክትፍ በማለት እሱ የሚጠላቸው አግበስባሽ ስስት ንፉግ ምቀኝነት በሌሎች መንገድ ሰነፍ እንዳይገባ ክፉ እንዳይጓዝ ዘሩም እንዳይረባ የማያስብ ካለ ነገን በትልቁ ትውልድን የማይቀርጽ ነገር ከቶ ምሁር ባይሆን መትረፍረፍ ያልቻለ ሚሊዮነር ሊሆንስ መቼ ሀብታም ተባለ? እነ በላይ ያሉ ስራቸው ወያው አጀቡድ ያስባል። በዓልን ሲያከብሩ ለትውልድ ተምሳሌት ቢዝነስ ፕላን ትምህርት የሂሳቡ ስሌት ትንሣኤን ሲያከብሩ ለትውልድ ከፍታ ለሀገር መሰረት በላይና ያ እስከ ቤተሰቡ ለአንድ ቀን አይደለም ፋሲካን መመኘት ሁልጊዜ ነው እንጂ ዘውትር የሚራቡ የሰውን መለወጥ ዘውትር ጸሎታቸው ሚሊዮን ዜጎችን ሚሊዮነር አድርጎ በክብር መሸኘት። በጣም ወዳቸዋለሁ።
እጅግ በጣም ከልብ እናመሰግናለን። በገባው መንገድና በሙያው በተካነው ኪነት እንደዚህ የሚሊዮነሮች መንገድ የገለጸበት እጅግ በጣም ግሩም ነው። አንድ ጊዜ ሞራል ስጡልኝ። የምር ጥን እያላችሁ ወደ እናንተ ጥያቄ ልመለስ ባካቸው። መሐመድ ሰይድ የሚሊዮነሮች ኮርስ ሰልጣኝ ሱኤም 564 ነው ኮዴ። ከትናንትና ወዲያ የሆነ ቦታ ቁጭ ብዬ ቁርስ እየበላሁ በአጋጣሚ ፍቅር አዲስ ካፌው ላይ መራኝ እጄን ይዘው የሚል ሙዚቃ ሰማሁና በላይ ትዝ አለኝ። አይደለም እሷ ስለ ፍቅር ነው የምታወራው፣ እኔ ግን ወደ ሚሊዮነሮች መራኝ እጄን ይዘው በጣም እንትን አለኝና በእውነት ነው የማወራው። በላይ ትዝ አለኝ። እሱም በላይን እያሰብኩ ነበር ያን ሙዚቃ ዳመጥ እና በላይ ሁላችንም እጃችን ይዞ ወደ ሚሊዮነር ጎዳና እንደሚያመራን ነው ተስፋ ማድረገውና አሁን ደግሞ ስለ ዝዋይ ማረሚያ ቤት የሆነ ነገር ሲሰማ ልቤ በጣም እንትን አለኝ። መስጠት በጣም እወዳለሁ። እንትን ቢለኝ የእውነት ነው የማወራው፣ በጣም እወዳለሁና የሆነ የሱፊዎችን አባባል አሁን ደግሞ አስታወስኩኝ። ፀሐይ ከተፈጠረች ቀን ጀምሮ በዚህ በሶላር ሲስተሙ ለሚገኙ አካላት በሙሉ ለፕላኔቶች ለምናምን ከተፈጠረችበት ቀን ጀምሮ ብርሃንና ሙቀት ትሰጣለች አሉ። ከእነሱ ምንም አጸፋ ሳትጠብቅ የፀሐይ ስራ መስጠት ነው ዝም ብሎ። በላይንም እንደዛ ነው አሁን እያየሁት ያለሁት። ሂዝ ጀስት ጊቪንግ እየሰጠን ነው ዝም ብሎ። ስለዚህ እኛ በደንብ ጥሩ ተቀባዮች መሆን አለብን እና ከስሙ ነው መሰለኛ በላይ ችግር ያለበት ስም ነው። አንድ ወቅት እኛ በጨለማ ውስጥ ተውጠን በላይ ዘለቀ ከወንድሙ ከእጅጉ ጋር ሆነው ወደ ጫካ ገብተው እነኛ ነጫጮችን አባረሩ። አሁንም ደግሞ በላይ መጣና ከኪያ ጋር ድህነትን ሊያባረር ዘምቷል፣ ዘመቻ ይዟልና ባካችሁ ለበላይ እንዴ። ስለዚህ እኔ እያሰብኩ ያለሁት ምንድነው እስከዛሬ ያለውን ነገር አሁን በላይ እንደ ፀሐይ ነው እየሰጠን ነው። አሁንም እየሰጠን ነው። ነገም እሱ መስጠት እንትን አይልም፣ ስራው ነው መስጠት። እኔ አሁን በቅርብ ያደረኩት ነገር አለ። በአቨሬጅ ሲታይ ሻል ከሚባል ደሞዝ ከሚከፈላቸው ሰዎች አንዱ ነው። ትንሽ ትምህርት አለችኝ የሆነ ድሮ የተማርኳት ምናምን እና ዝም ብሎ ሲታይ ኮምፈርት ዞን የሚባል ሰው ምቾት ኤሪያ ላይ ያለ ከቀን እስከ ቀን ከወር እስከ ወር የማያጣ ሰው ነው። ግን 5 ሳንቲም የለኝ የሚቀመጥ ነገርና ከዛ ለመውጣት ይሄ ያስኩት ነገር ትንሽ ነው ብሎ ማመንና መወሰን ጠንካራ ውሳኔ ያስፈልግ ነበር። አንዳንዴ ቤተሰቦቼ ትንሽ ተናግረውኛል። የማታውቀውን ሰው አምነህ እንደዚህ አዎ እና ውሳኔ ያስፈልገናል። ለውሳኔያችን ጽናት ያስፈልገናል። ሁላችንም ቁርጠኛ መሆን አለብን። በዚህ ኢነርጂ በዚህ ልክ አጠገባችን የሚረዳን ሰው እያለ በዚህ ልክ ከሰራን ኖ ዳውት አተወል ሁላችንም ሀብታም እንሆናለን። ስለዚህ ይሄን ልናገር ነው የፈለኩት። በድጋሚ ለበላይ አመስግኑልኝ። አንዲት ግን ጥያቄ አለች። ይሄ ጥያቄ ምንድነው? ስፔሻሊ አዳዲስ ለምንጀምር ሰዎች ለሌሎቹ ከዚህ በፊትም አውርተናል። ይሄ የሚሊዮነሮች መንገድ ኮዳችን እያስቀመጥን የገበያ ትስስር መኖር አለበት። የገበያ ትስስሩ ግን ከራሱ ከበላይ መጀመር አለበት። ስለዚህ የገበያ ትስስር እንፈልጋለን። ሌላ ቦታ እንደዚህ አይናችን ማድረግ አይገባንም። ስፔሻሊ ለመጀመሪያ ጅማሮ አካባቢ ላይ ብዙ መሸወድ አለ፣ ብዙ እንትን አለ። የመጀመሪያው አንደኛ ደረጃ ሁለተኛ ደረጃ ላናውቀው እንችላለን ምናምንና ያንን ደግሞ ጥርሱን ለነቀለበት ለቢዝነሱ ኤክስፐርት ትተን እኛ ዝም ብለን መስራት ስለሚገባን ከጭንቀቱ ከምናምን ለመገላገል የገበያ ትስስርና ምናምን ቢመቻችልን ነው። አመሰግናለሁ በጣም ቴንክ ዩ ቨሪ ማች። እጅግ በጣም ተቀብያለሁ። አብዛኛው ሀሳብ አብዛኛው ጥያቄው እዛው የተመለሰ ስለሆነ ውስን ማብራሪያ ቢኖርም በቀጣይ እንትን ስለምንለው በተለይ የሚሊዮነሮች መንገድ የግብይት ትስስር አንዱ የሚሊዮነሮች መንገድ አባል አንተ እና ከአንተ ጋር ምን ያክል ታስተሳስረናለህ? እውነት ለመናገር ንግድ ውድድር፣ ማርኬት ውድድር፣ ስራ ውድድር መሆኑን እንድታውቁ እንጂ ለሚሊዮነሮች መንገድ አጠቃላይ ለሁሉም እኮ ያለማቋረጥ እቃ የሚያቀርብ ማርኬትም ሎጂስቲክም ካፒታልም አለን። እሺ ለሁላችሁም ማለት ነው። ይሄ ማለት ግን ሁሉም ሰልጣኝ ከኛ ይግዛ በፍጹም አንልም። እንደ አንድ ደንበኛ አድርጉን፣ አወዳድሩ፣ አስተያዩ። እኛ ጋር የቀነሰን እቃ ከኛ ጋር፣ እኛ ጋር የቀነሰን አገልግሎት ከኛ ጋር የቀነሰ ብቻ አይደለም። እኛ ጋር ኳሊቲ ስታገኙ እኛ ጋር ሌላ ቦታ ስታገኙ የሌላ ቦታ ሲቀርብ ከሌላ ራስ በራሳችሁም እኛን እንደ አንድ ነው የምታዩን እንጂ ልክ ከኛ በዋናነት የምታገኙት ሀሳብ፣ ስልጠና፣ ተግባር፣ ፍተሻ፣ አቅጣጫ ነው እንጂ ለሁላችሁም እኛ ብቻ እቃ የምንሰጥ ከሆነ ንግዱን በመነፖል ይዘነው ምን ይሆናል? ቢሮክራሲ ሊኖር ይችላል። እዛ ውስጥ ነፃነት ላይኖር ይችላል።
ዞሮ ዞሮ ምን ልናደርገው ልናፍነው ስለምንችል ምንድነው እኛን የምታደርጉን? አወዳድሩን። ተወዳድሮ ይመቸናል እስካላችሁ ድረስ ለሁላችሁም ግን የማቅረብ አቅም አለ። ነገር ግን እኛ የምንፈልገው ተቀዳዳሪ አካል ነው። ተወዳዳሪ ሌላ እንደ በላይ አትክልትና አስቤዛ እንደ በላይ ፕሮጀክት ራሱን የራሱ ፕሮጀክት ይዞ የሚወጣ እኔ ያለው ለሚሊዮነሮች መንገድ አቅራቢ የሚል እኔ ያለው ገዢ፣ እኔ ያለው ሻጭ፣ እኔ ያለው አገልግሎት ሰጪ፣ እኔ ያለው ተጠቃሚ፣ እኔ ያለው ጥሬ ዕቃ አቅራቢ፣ እኔ ያለው ፕሮዳክት ገዢ፣ እኔ ያለው አማካሪ፣ እኔ ያለው የሚል እሱ ነው። ሰርቭ እንድትደራረጉ ነው የምንፈልገው። በዚህ ውስጥ ግን ለጊዜው አቅም ያነሰው ካለ የኛ ድርጅት አሁንም ቼክ እያሳተማችሁ በ50% ብቻ በመክፈል 50% ቼክ በማስያዝ ከኛ ድርጅት ሚሊየንስ አገልግሎትን ማግኘት ትችላላችሁ። ከ550 በላይ የእርሻና የፋብሪካ ምርቶች አሉት በበላይ አትክልትና አስቤዛ ውስጥ። ከአጋሮቹም ውስጥ እንደነ ነፃነት አትክልትና አስቤዛ እንደነ ኤልያስ በጣም ብዙ ሌሎችም ሰልጣኞች በጣም ትልልቅ ምሳሌ ባህር ዳር ላይ ብትሄዱ እንደነ አየሰው ሹምዬ፣ ገበሬው ነጋዴ እንደነ ደረጀ ኩምሳ፣ እንደነ መለሰ ቆሎ የባልትና ውጤቶች፣ እንደነ ምህረት ዕቃ ቤት፣ እንደ ማነው አይደሉ ብዙዎቻችሁ ስማችሁ ስለጠፋኝ እንጂ በጣም ብዙ አሁንም ራሱ ስርጭት ላይ ማቅረብ ማከፋፈል ደረጃ የደረሱ በጣም ብዙዎች አሉ ማለት ነው። ስለዚህ ግዴታችን እንወጣለን። ለመጨረሻ ደቂቃ ልስጥ። ከምጠይቅ ጥያቄ አንድ የማንበብ ችግር አለብኝ፣ ሜሴጅ የመጻፍ ችግር አለብኝ። በበራሪ ወረቀት የማደርጋት መሬት አለኝ፣ በራሴ ካርታ መስራት እችላለሁ። ራሴ ቆፍሬ ራሴ ቤት ሰርቼ ከበላይ ጋር ለውጥ ይዛለሁ። አመሰግናለሁ። በራሪ ወረቀት ብቻ ነው የምጠይቅ። እጅግ በጣም አሪፍ። እንደዛ አይነቱን አካሄድ ማስተካከልና በኤነርጂ ጉዞን ወደፊት መግፋት ለሚያስቡ ለገባቸው ለጀመሩ ሰዎች ደግሞ ቅድም እንደነገርናችሁ ራሱን የቻለ በመካናይዝድ የተደራጀ ቴክኖሎጂን፣ ሀሳብን፣ ማርኬትን ደግሞ እኛ ድርጅት በነፃ አድቨርት እያደረገ ፈላጊና ተፈላጊን የማገናኘት እኛ ደግሞ ቢዝነስ ፕላኑን በተግባር የማሳየት ለምሳሌ ቦታ መሬት ላለችው ነገር ቅድመ በደንብ ሊስተካከል የሚችለው ነገር የጠብታ መስኖ፣ ምርጥ ዘሮችን እንዴት ሁሉን ነገር ራሱን ችሎ በነገራችን ላይ አግሪካልቸር እኛ ሀገር ሪሳይክል ሲያደርግ አይታይም። አግሮ ኢንዱስትሪ ሲጀምር ስላላበለጸግነው ማለት ነው። ስላላበለጸግነው የበለጸግነው በስም ስለሆነ ስላላበለጸግነው አግሮ ኢንዱስትሪውን እንጂ አንድ ፕሮዳክት ወይም አንድ የእርሻ ምርት ራሱን ችሎ ሪሳይክል ያደርጋል። ማንንም የማይፈልግ ራሱን የቻለ ዓለም ነው። እኛ ሀገር ግን እንደዚህ አይነት አርሶ አደር ወይም ደግሞ የእርሻ ኢንቨስትመንት አናይም። እዚያው ላይ እንደነገርኳቸው ውሃ ይወጣል፣ እዚያው ላይ ይለማል፣ እዚያው ላይ ፍሬውን ለሰዎች ገለባውን ለእንስሳቶች ይሆናል። የእንስሳቶቹ ውጋጅ ኮምፖስት ተደርጎ ለመሬቱ ራሱን ቻለ ማዳበሪያ ይሆናል። ራሱን ችሎ እዛው በተፈጥሮ ማዳበሪያ መልሶ ይበለጽጋል። እያንዳንዱ ነገር ምንም ነገር የከርሰ ምድር አዛ ያወጣሉ። እዛው ታዳሽ ኃይል ማመንጨትና የሚፈልጉትን አይነት የኮረንቲ ኤሌክትሪክ አገልግሎት ሙሉ ማግኘት ይችላሉ። ምንም አይነት ነገር የማይፈልጉ ሁሉ በእጅ ሁሉ በደጅ ብለው ሊኖሩበት የሚቻል እንዲሁም የአግሮ ኢንዱስትሪ ኢንቨስትመንት ነበረ። እስራኤልን ብታው እነ ሳውዲ ጂዳ ላይ ያላቸውን እርሻ ልማት ብታው በዛ አሸዋ፣ በዛ ጨው፣ በዛ አስቸጋሪ፣ በዛ ዝናብ በሌለበት፣ በዛ ቅርብ ወንዝ በሌለበት፣ በዛ አስቸጋሪ በሆነ አየር ግን ለምለም ኤሪያ አድርገው ያ ምርት ተቀነባብሮ ከህዝባቸው አልፎ ወደ ውጭ ይላካል። የሚያሳዝነው ግን የኛው ዜጎች ናቸው እዛ ሄደው የሚያገለግሉት። ይህን የሀገራቸውን ጸጋ ትተውት እኮ ነው። ስለዚህ እንደዛ አይነቷን ጀግና በደንብ በእርግጠኝነት አችለውን እኛ ግን ትኩረታችን በራሳችን ጊዜና ገንዘብ ክትትል እናደርግላቸዋለን። የምርም ተቀይሮ ማየት በእኛ ጋር የባህል ጨዋታ ያክል ሰው ቀላል ነው። ከዛ አሁን በመቶ ብር ጀምሬ ዘንብል ነው የምሰራው 10,000 ደርሻለሁ። ስለዚህ በምን ያክል ጊዜ? በ3 ሳምንት ማለት ነው። ከተመዘገብኩ እንትን ከላኩኝ በኋላ ነው የጋሲ አምላክ ከላኩኝ በኋላ ነው የጀመርኩትና የፍጥረት አምላክ ማለት ነው። አሁን የላኩት እንደ አዲስ ነው እንትን መሻሻያ እንትን አድርጌ ነው የምልከው ወይስ ባለበት ነው? በመቶ ብር ብዬ ነው ዝም ብዬ የምቀጥለው? የጀመርከው በስንት ነው
የጀመርኩት በመተብር ነው የላኩትም በመተብር ብዬ ልክ እንደላኩት ነው የጀመርኩት ማለት ነው። ከዛ ጀምሩ ባይባልም አንተ እየተለማመድኩ ልቆይ ብለህ ጀመርክ? አዎ ጀመርኩት ማለት ነው። በስንት ቀን ውስጥ ነው? በ3 ሳምንት ውስጥ ማለት ነው። በ3 ሳምንት ማለት ማለትም በ20 ምናምን ቀን ውስጥ ወደ ስንት አደረስከው? 11,500 ነው። ያው 10,000 ብዬ ይዤዋለሁ። ኧረ ጎበዝ አጨብጭብ። በነገራችን ላይ ምንም ስፒዱ ከሚሊዮነሮች መንገድ የተጠበቀ ከራዳር ውጭ የሆነ በረራ ቢያደርግም ሙከራውና ልቡ ግን ምናልባት ይህን ስልጠና ከማዳመጥ በፊት በ100 ብር ቢዝነስ እንደሚጀመር ታውቅ ነበር? ኧረ ጭራሽ ሰምቼም አላውቅም። በ100 ብር ይቅርና 30,000 ይዤ ራሱ ስራ ጀምሬ አላውቅም። ግን በተግባር ስላሳየን እባካችሁ ሞራል ስጥልኝ። ማንኛውም ትንሽ አካሄድ ከነረጋ አድርግ። ላፊ መሮጥም ተገቢ ስላልሆነ በደንብ ለማጥኛ ጊዜ እንዲኖር እየሰፋ ሲሄድ ሰራተኛ ስትቀጥር ድርጅት እየተለጠጠ ሲሄድ ወደ ህጋዊ እንቅስቃሴ ስትገባ ንግድ ፍቃድ ስታወጣ የተለያዩ ነገሮች ስታንቀሳቀስ የሚገጥምህ ነገር ከወዲህ ለማጥና ጊዜ እንዲኖርህ በጣም ባይበር ጥሩ ነው። እስከ 3-4 እጥፍ ነው የሚቻለው። የሱ በ10 እጥፍ በላይ ነው የበረረው። ስለዚህ መስራት እንደነውር አናየውም። እጅግ በጣም ጎበዝ። አሁን ግን ካፒታልን ከፍ አድርገህ እንደ አዲስ ማሻሻያ ብለህ ማሳወቅ ትችላለህ። ስለተሰጠኝ እድል አመሰግናለሁ። የ3ኛ ዙር ሰልጣኝ ነኝ። ወደ 6 ወይ 7ኛ ሳምንቴ ነው። በሚሰጠው ትምህርት በጣም ደስተኛ ነኝ። ብዙ ነገሮችን ሞክሬያለሁ። ሰክሲድ ያረኩባቸው ኤሪያዎች አሉ። ትንሽ ደግሞ ሆልድ አድርጌ ምን ቢደረግ ጥቅም አለው የሚለውን የማይባቸው ጊዜዎች ላይ ነው ከበላይ ጋር በሀገሬ ቲቪ የተገናኘ ነው እና ወዲያው ነው ወስኜ የመጣሁት። ያመጣኋቸው ሰዎች ሁሉ በጣም ደስ ብሏቸዋል። አሁንም ጥያቄም አይደለም ቃል እንድትገቡልኝ የምፈልገው ነገር ስላለ ነው። ሁልጊዜ አንድ ሰው ሲያድግ ኤሪያው ቢያድግ ማለት ጎረቤቶቻችን አብረው ቢያድጉ አገር አብራ ብታድግ እኔ ምንም አይነት አልጋ ላይ ብተኛ መንገድ ላይ ያለው ሰው ከተኛ መሬት ላይ ዝናብ ካገኘው እኔ አእምሮ ውስጥ የሆነ ነገር አለ የማያሳርፈኝ። እኔም ስበላ ብዙ ሰው ካልበላ በየመንገዱ ያቺ 10 ወይ 100 ብር ዛሬ የምንሰጣት ነገር የሰውን ህይወት አትቀይርም። እንዴት አድርገን አብረን እንለወጥ የሚለውን ነገር በጣም እንድናሰምርበት ስለፈለኩ ነው የቆምኩት። ምንድነው ሐሳቤ? የኛ የሆነውን ነገር እናበረታታ። ለምሳሌ ዛሬ ባለፈው ሳምንት ሁላችሁም ነጭ ልበሱ የሚል ሐሳብ አምጥቶ ነበር። ዛሬ አብዛኞቻችሁ አድርጋችሁታል፣ ደስ ብሎኛል። ሁሉም ሰው ግን ሁል ጊዜ ቢለብሰው ደስ ይለኛል። ለምን? የኛ ምርት ስለሆነ ገበሬዎቻችንን በጣም ስናበረታታ ኢምፖርት መጥፎ ነው ባልልም በጣም ጠቃሚው ነገር ከኢትዮጵያ ብዙ ነገር ቢሄድ ነው። ምክንያቱም ብዙ ነገር አለ ያልተጠቀምንበት። ፋብሪካዎቻችንንም የኛ የሆኑትን ሸማኔዎች ስናሳድግ እኛ ነን የምናድገው። በጣም የጨከነ ሰው የራሱን ነገር ቢገዛ የኛ የሆኑትን ነው የምናሳድገው፣ ብንለብሰውም ብናመርተውም። ስለዚህ ይሄ ሚዲያ ዛሬ እንግዲህ ትልልቅ ድርጅትን የምትመሩ ሰዎች ይሄን ቲቪ ታያላችሁ። የኤርላይንስ ፕሬዝዳንት ወይ አመራሮች ልታዩት ትችላላችሁ። ሙሉ ኢትዮጵያና ብዙ ውጭ ሀገር ያላችሁ ሰዎች በዩቲዩብ ታዩታላችሁ። ለራሳችሁ ቃል ግቡ። የሀገሬን ገበሬ አበረታተዋለሁ፣ ብገዛም ኢንቨስትም ባደርግ። ሀብታም መሆን ለብቻ ሲሆን ብዙ ጥሩ አይደለም። ልብስም ስንለብስ የሀገሬን ምርት ለብሳለሁ። እኛ ብዙ ጊዜ እንሸወዳለን። እያንዳንዳችን የምንለብሰው ልብስ የኛ አይደለም። ገንዘቡ ግን ብዙ አይራራቅም። ነሰሰርሊ ደግሞ ነጭ ነው ማለት አይደለም። አበሻ አሁን በማይለቅ ቀለም በቀይ ይፈትሉታል፣ በቢጫ ይፈትሉታል፣ ሰማያዊ። ስለዚህ ጂንሶች ከዚህ በኋላ ላይ ያስፈልጉን ይችላሉ። ምርቶቻችንን ቲሸርቶችም ቢሆን ከኢትዮጵያ ውጪ አልገዛም። አሁን እኔ ፕሮጀክት አድርጌ ያስኩት ይሄንን ነው። መጋረጃዎችን በሙሉ በጣም ስማርት ግን ትራዲሽናል ማድረግ። ለምን? እኔ ብቻ ሳልሆን የምሸጠው ማን ይሸጣል ማለት ነው? ሸማኔው። ትራሶችን፣ ኩርሲዎችን፣ የቤት የጠረጴዛ ልብሶችን፣ ልብስንም። ስለዚህ ምርት ወደ ምን ይቀየራል ማለት ነው? ከኛ ከሆነው ወስደን ራሳችን አምርተ ነው ኳሊቲውን የጠበቀውን ነገር ማምጣት ከተቻለ ድረስ ደግሞ በትክክለኛው ዋጋ ይሸጣል። የሚሰራ አእምሮ ወደ ውጊያ ይሄድ፣ ወደ ማስታረቁ ነው የምንሄደው፣ ወደ መትረፉ ነው የምንሄደው። ብዙ ሀብት አለ ኢትዮጵያ ውስጥ።
የእኛን እንጠቀም ለማለት ነው። ስለተሰጠኝ እድል አመሰግናለሁ። እግዚአብሔር ይባርክህ በላይ። የሁላችንም ፍላጎት እየተናበብን ስንሄድ ሰፊ ችግር ኖሮ ሰፊ ሀብት ኖሮ ከተያየን ጎበዝ ምን እየሰራን ነው? አያሆ አትነሳም ወይ? አያሆ አትነሳም ወይ? አያሆ አትሰራም ወይ? አያሆ አትሰራም ወይ? አያሆ አትነቃም ወይ? አያሆ አትነቃም ወይ? ድሌ ዛሬ ነው ድሌ። አያሆ ዛሬ ነው ድሌ። ድሌ አሁን ነው ድሌ። አያሆ አሁን ነው ድሌ። አያሆ አትነቃም ወይ? አያሆ አያሆ አታነብም ወይ? አያሆ አታነብም ወይ? አያሆ አይገባህም ወይ? አያሆ አይገባህም ወይ? አያሆ አታመርትም ወይ? አያሆ አታመርትም ወይ? ድሌ ዛሬ ነው ድሌ። አያሆ ዛሬ ነው ድሌ። ድሌ አሁን ነው ድሌ። አያሆ አሁን ነው ድሌ። ምናልባት አንዳንድ ላይ ዱባይ ላይ ሄዳችሁ ለመቃኘት ብትሞክሩ ብዙ የውጭ ዜጎች እነ ባንግላዴሽ፣ ማሌዥያ፣ ህንድ፣ ቻይና፣ ፓኪስታን የመሳሰሉት ዜጎች ሲሸጡ፣ ሲገዙ፣ ሲያመርቱ፣ ሲያስተዋውቁ፣ ጉብ ቂጥ ሲሉ፣ አድቨርታይዝ ሲያደርጉ፣ ሲናበቡ፣ ሲግባቡ የምትዋቸው ቢዝነስማኖች ናቸው። የኛ ደግሞ የጓዳው ተደብቀው ሽንት ቤት ያጸዳሉ። ካልሆነ ከወጡ ባርሌዲ ሸሌነት ነው የሚገቡት። ይጠገረራሉ፣ ይጃጃላሉ፣ አይባንኑም፣ አይነቁም። የትኛውም ሀገር ሂድ፣ ቢያንስ ቢዝነስማን ሁን፣ ቢያንስ የሀገርህን ምርት ሽጥ፣ ቢያንስ ማምረት ቻለ፣ ቢያንስ ንቃ፣ ውጣ ከእንስሳዊነት ባህሪ ንቃይ። ደንቁረናል እኮ ጎበዝ፣ በጣም እኮ ደነቆር ነው። በቃ መኮፈስ ይብቃን። ገብቷችኋል? ማንኛውም ሰው ቢሆን የሚሊዮነሮችን መንገድ ስልጠና ሰምቶ ሳይመዘገብ 10 80 80 19 ኤምቲ ብሎ ሚሴጅ ላክ። በየሳምንቱ ኤቲ ብሎ ስልጠናውን ሙሉ ካዳመጠ በኋላ ኤቲ ብሎ ሚሴጅ በመላክ አቴንዳንስ ይሙላ። ኢንፎርሜሽን ላኩ ተብሏል። ስም፣ እድሜ፣ ጾታ፣ የስራው አይነት፣ አድራሻና መነሻ ካፒታሉን ይሄ ነው ያለኝ ማለት አለበት ብሎ ወደኛ መላክ አለበት። እንዴት እንደሚጀምር፣ እንዴት አገልግሎት እንደሚሰጥ፣ እንዴት እንደሚያመርት፣ እንዴት የግብይት ሲስተም እንደሚሰጥ፣ እንዴት በቸክ እንደሚገበያይ፣ እንዴት እንደሚያድግ፣ እንዴት እንደምንከታተለው፣ እንዴት እንደምንሸልመው እኛ እንነግረዋለን። ከዛም በኋላ በየሳምንቱ አቴንዳንስ የሞላ ያልገባውን ሙሉ በላይ ሚዲያ ብሎ ዩቲዩብ ላይ መጠየቅ፣ ቲክቶክ ላይ መጠየቅ፣ ቴሌግራም ላይ መጠየቅ፣ ሜሴጅም ላይ መጠየቅ፣ በአካል መጠየቅ ይቻላል። ስልጠናውን ግን ባለበት ቦታ ሆኖ ቴሌቪዥንን ዩኒቨርሲቲ ያርገንለታልና በሀገሬ ቴሌቪዥን ስልጠናውን መከታተል፣ በላይ ሚዲያ ብሎ ዩቲዩብ ላይ ሙሉን መከታተል፣ በአካል መጥቶ ደግሞ እዚሁ አዲስ አበባ መከታተል ይቻላል ማለት ነው። መልካም በዓል ይሁንላችሁ። ነው አብረን እንደግ፣ አንድ ላይ እንስራ። ይህ የሚሊዮነሮች መንገድ የቢዝነስ ፕላንና የስራ ጥበብ የአመለካከትና ኢኮኖሚ ግንባታ ፕሮግራም ነው። ለዚህ ላደረሰን አነሳስቶም አስጀምሮም እስከዚች ደቂቃ ለፈቀደልን ፈጣሪ በየሃይማኖታችሁ የአንድ ደቂቃ የህሊና ጸሎት እናድርግ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፈናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር ሁለት ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ። ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ። ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ።
ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 992411 ሃሎ ይበሉን። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል በጥናት በሥራ በምርት በንግዱ ሀብትና ትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማኅፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኢ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል።